የጊዜ ጉዳይ አንዳንድ ሰሞን ለጥቂት ጊዜ ጣዖት በላይ ታቦት በታች ሊሆን ይችላል። ለጊዜው ዘመን ሰጥቶት ዳጎን በላይ ሊሆን ይችላል። ግን ጽዮን መቀጥቀጧ ግን አይቀርም። ኢትዮጵያውያን እመቤታችን እንወዳለን እንጂ አልተጠቀምንባትም ገና። እውነቴን ነው። ብዙ በረከት ያላት እናት ነው ያለችን። ለዚያውም እንኩ እናት ብሎ ሰጥቶናል። እናት ያለው ልጅ ደግሞ ይቸግረዋል እንዴ? ደግሞ ሀብታም እናት ድሃ እኮ አይደለችም። ባለጸጋ ጸጋን የተመላሽ ሆይ ዳዊት ከጸለይን የእግዚአብሔርን ልብ እናገኘዋለን። ምክንያቱም ዳዊት የእግዚአብሔር ልብ ነውና የእግዚአብሔር የልቡ ፈቃድ ሁሉ ዳዊት መዝሙር ውስጥ አለ። በየሜዳው ለህልመ ሌሊት፣ ለሰላቢ፣ ለጠላት፣ ለእንቅልፍ፣ ለምናምንቴ አጋንንት ለሚያስፈራራው ሌሊት ለሚያሸናው ምናምን የሚለው ሁሉ ውሸቱን ነው። ጥይት የማያስመታ ምናምን የሚለው ውሸቱን ነው። ውሸቱን ነው የምላችሁ፣ ውሸቱን ነው። እኔ እርግጠኛ ነኝ። የዳዊት መዝሙር ግን የሚጸልይ ሰው ወፍ አይዞረውም። ወፍ አይዞረውም። እማምላክን ከልቤ ነው። በቤተ ክርስቲያን ትምህርት ውስጥ ይላል የጨመረን ሰው ደፋር እንለዋለን፣ የቀነሰን ሰው ሌባ እንለዋለን ይላል። ሰው ለመቁረብ ብር አይከፍልም በፍጹም። እስኪያው ደግሞ ከመቀበል በፊት 5000 ብር አምጣ። ይሄ ምንድን ነው? ሌባ ኖር ነው እንዴ? ክርስቶስ እንደ ይሁዳ 100 ጊዜ ሊሸጠው 100 ሰው ቢቆርብ እኮ የሰውዬ 100 ጊዜ እየሸጠው ነው። ሰውን ባወቅነው ቁጥር ስንቀርበው ድክመቶቹን እያወቅናቸው እንመጣለን። የሚሰለቹን ነገሮች እናገኛለን። እዚያ ወጉ ይሰለቻል፣ አመጋገቡ ይሰለቻል፣ የሆነ ነገሩ ይሰለቻል። እግዚአብሔር ደግሞ ሲቀርቡት ደስ እያለ እየመሰጠ ይሄዳል። እግዚአብሔር ሁልጊዜ አዲስ ነው፣ አያረጅም። በዚህ ባህሪው ደስ እያላችሁ አመስግኑት ነው እግዚአብሔር። ሲያገኙት የማይሰለች ማን ነው? በቀረቡት ቁጥር የማይሰለች ማን ነው? እግዚአብሔር። ባለጸጋ እንደ ድንግል ማርያም ያለ በምድርም በሰማይም የለም። የፈለጋችሁትን ትሰጣችኋለች። አዲያ ግን ሰው ወደ ድንግል ማርያም አይቀናውም። ስልክ ደውሎ አንድ ሰው ጋር ቢያወጋ ነው የሚቀናው። ወደ ድንግል ማርያም ግን አንዲት ሰላም ለኪ ብንጸልይ፣ እኔ እውነቴን ነው ሞክሩት። እንደው መቼም እኔ ቅድስና ንጽህና የለኝም። ይሄን እኔ ሞክሬዋለሁ። እውነቴን ነው። ምንም ነገር ሲቸግረኝ አንዲት ሰላም ለኪ ካልኩ ብዙ ችግር፣ ሌላው ቀርቶ ዕቃ ሲጠፋኝ ሁሉ የእመቤታችን ጸሎት ከጸለይኩ አገኘዋለሁ። እመቤቴ ከልቤ ነው መግራቸው። በድንግል ማርያም የጠፋ ሁሉ ይገኛል። ኢትዮጵያ ሰላም ጠፍቷታል፣ ፍቅር ጠፍቷታል፣ እምትጨብጠው አጥቷታል። በድንግል ማርያም እግዚአብሔር የኢትዮጵያን ክብር ፍቅር ይመልስልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሃ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሶስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን ረድኤትና በረከታቸው ከሁላችን ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የገዳማችን የድጓ መምህር፣ የቤተ ጉባኤያችን ደቀ መዛሙርት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ ከሩቅም ከቅርብም የመጣችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ?
እንደምን አደራችሁ? እንዴት አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ አምላካችን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሁላችሁንም እግዚአብሔር በቸርነቱ እንኳን ለዚህ ቀን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወይትሐሰዩ ደቂቀ ጽዮን በንጉሶሙ፣ የጽዮን ልጆች በንጉሳቸው ደስ ይላቸዋል። የቅዱስ ዳዊት መዝሙር 149 ቁጥር 2። ሁላችሁንም አንድ ጊዜ ይህንን ቃል ላስበላችሁ። የጽዮን ልጆች በሉ፣ በንጉሳቸው ደስ ይላቸዋል። እንድገመው። የጽዮን ልጆች በንጉሳቸው ደስ ይላቸዋል። ሶስተኛ፣ የጽዮን ልጆች በንጉሳቸው ደስ ይላቸዋል። መዝሙር 149 ቁጥር 2። እሺ፣ ቅዱስ ዳዊት ነው የተናገረው። ዳዊት ማለት ልበ አምላክ ማለት ነው። የአምላክ የልብ ወዳጅ፣ አምላክ የልቡን የሚነግረው የእግዚአብሔር የምስጢር ተካፋይ ማለት ነው። ሰው ጠባዩ ከጠባዩ አመሉ ከአመሉ ጋር ሲገጥምለት በሐሳቡ የተስማማውን ሰው አይቶ ወዳጁ ያደርገዋል። ወዳጁ ሲሆን ደግሞ የልቡን ሐሳብ ሁሉ ለዚያ ሰው ያካፍለዋል። ደስታውንም ሐዘኑንም እቅዱንም ለሚወደው ሰው ያካፍላል። የታመነ መሆኑንም አይቶ ነው። እንደ ወንፊት የፈሰሰበትን ሁሉ ለሚያፈስሰው ወዳጅም ቢሆን ያበሉታል፣ ያጠጡታል፣ ያጫውቱታል እንጂ ምስጢር አያካፍሉትም። ምስጢር የሚካፈል ሰው ጠባዩ ከጠባያችን አመሉ ከአመላችን የሚገጥም የሚስማማ፣ በመከራ ጊዜ ጥሎ የማይሸሽ፣ በደስታ ጊዜ ከአቅም በላይ የማይፈነጥዝ፣ ደስታም ሐዘንም የማይለውጠው፣ በዚያውም ላይ የሰጡትን እንደሰጡት አድርጎ ሳያበላሽ ምስጢር መሸከም ለሚችል ሰው ሐሳብ ያካፍሉታል። እግዚአብሔርም እንደዚሁ እሱ ቅዱስ እንደሆነ በቅድስና የመሰሉትን፣ ንጹሕ እንደሆነ በንጽሕና የመሰሉትን አባቶቻችን እናቶቻችንን መርጦ ለምስጢር የታመኑትን የልቡን ይነግራቸዋል። እግዚአብሔር እቅዱን ይነግራቸዋል። ወደፊት የሚሰራውን ሁሉ እግዚአብሔር ይነግራቸዋል። ከነዚህ ቅዱሳን መካከል አንዱ ቅዱስ ዳዊት ነው። እግዚአብሔር ብዙ ወደፊት የሚያደርገውን የገለጸላቸው ቅዱሳን አሉ። እንደ ዳዊት ግን አድርጎ እግዚአብሔር የልቡን የነገረው ሰው አይገኝም። ትልቅ ሰው ነው ቅዱስ ዳዊት። ለምንድን ነው? በቅድስና በንጽህና የሚበልጡት ብዙ አሉ። እውነት ለመናገር በንጽህናቸው አድፈው የማያውቁ ቅዱሳን አሉ። የቅዱስ ዳዊት ግን ደግነቱ፣ ርኅራኄው፣ ፍቅሩ እና አልቃሻነቱ የንባ ሰው ነበረ። ለዚያውም ደግሞ ንጉሥ ሆኖ የሚያለቅስ ነው። ሲቸግረው የማያለቅስ፣ ሲገፋ የማያለቅስ፣ ሲርበው የማያለቅስ፣ የሐሰት ጠላት ሲነሳበት የማያለቅስ ሰው የለም። ያ ሰው ባለ ንባ አይባልም። አልቃሻ የሚባለው ለእግዚአብሔር ፍቅር እየሳሳ የሚያለቅስ ሰው ነው። ዳዊት እንደዚህ ያለ ሰው ነበረ። ሲሳይ ኮነኒ አንብእየ እስኪል ድረስ እንባዬ መብል መጠጥ ሆነኝ ይላል። በእግዚአብሔር ፍቅር እያለቀሰ ከሚጠጣው ጽዋ ላይ እየተንጠበጠበ አብሮ ይጠጣው ነበረ እና ለእግዚአብሔር ፍቅር ፍጹም የሚሳሳ ወበአንብእየ አርሐስኩ ኩሎ ምስካቤ፣ በንባዬ አልጋዬን ምንጣፌን ሁሉ አርሰዋለሁ እያለ
ሌሊቱም ሙሉ ምንጣፉ በእንባ ርሶ እስከሚገኝ ድረስ ቀን በዘውድ ሲፈርድ እየዋለ ሌሊት በእንባ ዙፋኑን አርሶ የሚያድር ቀን የወርቅ ዘቦ ካባ ደርቦ ዘውድ ደፍቶ በፍርድ አደባባይ በግርማ ሲፈርድ ውሎ ማታ ትቢያ ነስንሶ ሲያለቅስ የሚያድር ፍጹም የተሰበረ ልብ ያለው ሰው ነው። እሱም ቅዱስ ዳዊት ራሱ እንደነገረን ልበ ትሑተ ወየዋህ ኢይሜንን እግዚአብሔር የተሰበረ ሰብእናን የተሰበረ ልብን ንጹህ ሰውነትን አይንቅም። መስዋዕቱ ለእግዚአብሔር መንፈስ የዋህ ለእግዚአብሔር የሚቀርብ ንጹህ ምስጋና እግዚአብሔር የሚወደው መስዋዕት ቅን ሰውነት ትሑት ሰብእና ያለው ሰው ነው ብሎ እንደነገረን ቅዱስ ዳዊት የእግዚአብሔር ፍጹም ወዳጁ ጠላቶቹን የሚወድ የሚያሳድዱትን ጠላቶቹን እያባረሩት አግንቶ ጥሎ የሚሄድ የፍቅር ሰው ነው። እስከ ዛሬ ድረስ እኔ ባለበ ዘመኔ እንደ ቅዱስ ዳዊት ያለ ፍቅርን የጠገበ ሰው እንደ እንጀራ አይቼ አላውቅም። በተማርኩትም ትምህርት ፍቅርን እንደ እንጀራ የጠገባት ሰው ነው ቅዱስ ዳዊት። ለምሳሌ አንድ ነገር ልንገራችሁ። አንድ ሰው እናንተን ሊገላችሁ እየፈለጋችሁ ብዙ ሰራዊት ይዞ እየፈለጋችሁ ሊገላችሁ ነው የሚፈልጋችሁ። ሊገላችሁ እየፈለገ ድንገት ያ ሰውዬ እንቅልፍ ወስዶት ሰይፍ ይዞ ተኝቶ ብታገኙት ምን ታደርጋላችሁ? ሲያባርራችሁ ያለውን ሰውዬ ማለት ነው። ከዋላችሁበት አላውል ካደራችሁበት አላሳድር ያለ ሰውዬ እያባረራችሁ ውሎ ድንገት ብታገኙት ምንድነው የምታደርጉት? ጸሎቴን እግዚአብሔር ሰማኝ ብለን አናቱን ነው አይደለም? አንተ ግፈኛ፣ አንተ እኔን ስታባርር እግዚአብሔር ከእጅ ጣለህ ብለን ፈጥፍጠን ነበር ምንጥለው። ዳዊት ሳኦል የሚባል ንጉስ እያባረረው ከዚያ በኋላ ዳዊትን እግዚአብሔር በጫካው መሃል ሰውሮት ነበርና ፈልጎ ሲደክመው ሳኦል ሰራዊቱን አስከትሎ ሄዶ ነበር። ደክሞት ተኛ። ሳኦል ሲተኛ ዳዊት ቀስ ብሎ መጥቶ ከሳኦል ከልብሱ ጫፍ ቆርጦ ይዞ ሄደ። የጦሩ አበጋዝ የሳኦል አበኔር ይባላል። አበኔር አንተ የውሻ ሬሳ እንደዚህ አድርገህ ነው ንጉሱን የምትጠብቀው አለው። የልብሱን ጫፍ ቆርጦ ማዶ ሆኖ ነው እንደዚህ የሚለው ማለት ነው። አያችሁ፣ ተመልከቱ። የዳዊት ጋሻ ጃግሬዎች ግን ሰይፍ የሚችሉት እና አቢሳ የእህቱ ልጅ ነው። አቢሳ የሚባለው አርበኛ ነው። ከወረወረ የማይስት አርበኛ ክንደ ብርቱ ነው። ይሄንን ሳኦል የሚባል ሰው እኔ በአንድ ውግ ብቻ በጦር ነው የሚዋጉት የዛ ጊዜ ከምድሩ ጋር ልስፋው መልሼም አልሰነዝርም አለው ዳዊትን። ተው እግዚአብሔር በቀባው ላይ እጄን አላነሳም ብሎ ዳዊት ከልብሱ ጫፍ ብቻ ቆርጦ ይዞ ሄደ። ሲጠራው ሳኦል ምን አለው? ዳዊት ወልዴ ቃል ከማይዘኒ ዳዊት ወልዴ ቃል ከማይዘኒ ልጄ ዳዊት ድምጽህ ይናፍቃል፣ እባክህና በገና ደርድርልኝ አለው። ሊገለው ነው ግን አሁን ጠላቱን አግንቶ የሚተው ሰው አለ? እንደ ዳዊት ያለ የለም። እና ለዚህ ነበር ዋንሰ አቀብኩ ፍና ወእጹባተ እኔ ግን ጭንቅ ህግጋትህን ጠበቅኩኝ አለ። ጠላትን አግኝቶ መተው ጭንቅ ነውና ይላሉ ሊቃውንቱ። ጭንቅ መንገዶችን ጠበቅኩ ፈጣሪ ይላል መዝሙር 16 ላይ። ጠላትን በእጅ አግኝቶ መተው እንደ ዳዊት ላለ ሰው ነው ፍቅርም ማለትና ዳዊት እንደ ልቤ ያለው ለዚህ ነበር። እግዚአብሔር በልቡ ማንንም ይወዳል። እንደ አንተ ዳዊት አንተ እንደኔ ልብ ያለህ ነህ፣ እንደ ፈቃዴ ነህ፣ የልቤ ሰው ነህ አለው። እና ዳዊት ጸልዩ እምላችሁ ለዚህ ነው። እኔ መቼም በሄድኩበት ሁሉ ዳዊት ድገሙ ነው የምል። ዳዊት ጸልዩ። ዳዊት ከጸለይን የእግዚአብሔርን ልብ እናገኘዋለን። ምክንያቱም ዳዊት የእግዚአብሔር ልብ ነውና የእግዚአብሔር የልቡ ፈቃድ ሁሉ ዳዊት መዝሙር ውስጥ አለ።
እንዴው ዝም ብለን ነው ዝም ብሎ ነው አሁን ይሄ በየሜዳው ለህልመ ሌሊት ለሰላቢ ለምንትስ እያለ ይሄ ሰው እየቆራረጠ እያሳተመ የሚሸጥላችሁ ውሸቱን። ሁሉም ነገር ዳዊት ውስጥ አለላችሁ። ለጠላት ለእንቅልፍ ለምናምንቴ አጋንንት ለሚያስፈራራው ሌሊት ለሚያሸናው ምናምን የሚለው ሁሉ ውሸቱን ነው። ዳዊት ውስጥ ሁሉ አለላችሁ ውሸቱን። አሁን ይሄ ጠንቋይ ሁሉ ጥይት የማያስመታ ምናምን የሚለው ውሸቱን ነው። ውሸቱን ነው የምላችሁ፣ ውሸቱን ነው። እኔ እርግጠኛ ነኝ የዳዊት መዝሙር ግን የሚጸልይ ሰው ወፍ አይዞረውም። ወፍ አይዞረውም። እማምላክን ከልቤ ነው። ወፍ ዳዊትን አውቆ አታሎ ሳኦል ጠራና እረ ዳዊት በገናህን አፈቀኝ ናደርድርልኝ ብሎ ቤተ መንግስት አስቀምጦ ፊት ለፊት በገናውን ሲደረድርለት ለካ ሊመታው ነው። ጦሩን እንዲህ አድርጎ ሲወረውርበት ንጉሱ አድህነኒ እግዚኦ እምብሲ እኩይ አቤቱ ጌታዬ ከክፉ ሰው አድነኝ ሲል ጦሩ ሂዶ ከግድግዳው ላይ አረፈ። መዝሙር 139ን ሲጸልይ ማለት ነው። ከክፉ ሰው አድነኝ የሚለውን የደረሰው የዛ ጊዜ ነው። ይችን ቃል ሲናገር ጦሩ ሂዶ ግድግዳው ላይ ተተከለ። ዳዊት ከጸለያችሁ እንጀራ በእናንተ ግርማ ሞገስ በእናንተ ፍቅር በእናንተ በእጃችን ሁሉ አለ። የዳዊት ልጅ ኢየሱስ ክርስቶስ የተባለም እኮ ለዚህ ነው። ስለዚህ አምላከ ዳዊት ሁላችንንም ይማረን። የዳዊት አምላክ ሁላችንንም ይማረን። የዳዊት አምላክ ሁላችንንም ይማረን። እዚያ እናታ ቅዱስ ዳዊት መዝሙሮቹ አይጠገቡም። የዛሬውን በዓል በሚመለከት ለዚህ የሚሆንንን አንቀጽም ተናግሮልናል። መዝሙር 149 ላይ ሰብህዎ ለእግዚአብሔር ስብሐተ ሐዲሰ እግዚአብሔር ፈጣሪያችንን ሁልጊዜ በአዲስ ምስጋና አመስግኑት አለ። እግዚአብሔርን ሁልጊዜ በአዲስ ምስጋና አመስግኑት። እንዴት ነው በአዲስ ምስጋና የሚባለው? እግዚአብሔርን አዲስ ምስጋና ምን አዲስ ምስጋና አለ? አሁን ለምሳሌ አሁን ቅድም ያሉት ሙሴን ይርያ እዝራኒ ተናገራ ዳዊት ዘመራ ብለው የተናገሩት አሁን ይሄ ምንድን የኖረ ነው አይደለም? የኖረ ምስጋና ነው። እኔ ሙሴም ያያት የዛሬ ስንት ሺህ ዓመት ነው? 1644 ሲደመር 2018 እንግዲህ ሙሴ ያያት ጽዮንን የዛሬ 3600 ዓመት ነው። እንግዲህ ቅዱስ ያሬድ ደግሞ ይሄንን የተናገረው እንግዲህ የዛሬ 1400 ዓመት አካባቢ ነው። አዲያ ይሄ ቃል እግዚአብሔር የዛሬ 1000 ቃል እግዚአብሔር ከሆነ ዳዊት ሰብህዎ ለእግዚአብሔር ስብሐተ ሐዲሰ እግዚአብሔርን በአዲስ ምስጋና አመስግኑት ማለቱ ለምን ይመስላችኋል? እግዚአብሔርን በአዲስ ምስጋና አመስግኑት ሁለት ነገር ነው ትርጉሙ። እግዚአብሔርን አዲስ ምስጋና አመስግኑት ማለት የመጀመሪያው እግዚአብሔር ሁልጊዜ አዲስ ነው ነው። እግዚአብሔር ሁልጊዜ አዲስ ነው፣ አያረጅም። ይሄን ባህሪውን በዚህ ባህሪው ደስ እያላችሁ አመስግኑት ነው። እግዚአብሔር ባህሪው አይለወጥም፣ ሁልጊዜ አዲስ ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ እኛ እንወለዳለን። ተወልደን እስከ 5 ዓመት አካባቢ ፊታችን ደስ ይል ነበር አይልም ይላል። እስቲ የሕፃናትን ፊት ይውት ደስ አይልም ይላል። በጣም ነው ደስ የሚሉት። ከዚያ በኋላ እየተሰለቸ ይመጣል ፊታችን ማለት ነው። እያደግን ሲመጣ እየተሰለቸን ይመጣል። ደግሞ ይሄ ወጣትነት ምናምን የሚባለው ደግሞ ሲባል ትንሽ መወደድ ይጀምራል ይመስለኛል። ከዚያ በኋላ ግን ደግሞ እየተጨማደደ እየተሸበሸበ አይን እየቀላ ነጭ የነበረው እኮ ነው እንትን እየተሸበሸበ ወገብ እየጎበጠ ንግግር እየጃጃ ሐሳብ እየተሳሳተ እየተሰለቸ ይመጣል። ስናረጅ ልጅ አያዳምጠን። ይሄ 40 ዓመት 30 ዓመት 40 ዓመት 50 ዓመት የሆነው ሰው ሲናገር ዝም በሉ የሚባለው ሰውዬ 70 ዓመት ላይ ሲናገር አይዋ ደግሞ ዝም ብለህ ነው ይባላል ማለት ነው። ዝም በል አንተ ዝም በል ይባላል። ይሰለቻል ማለት ነው። እግዚአብሔር ግን ትናንት ቢናገር ዛሬ ቢናገር ነገ ቢናገር እሱ ምን ጊዜም አዲስ ነው። በዘመኑ እርጅና የለበትም። አልቦ ርሳን በውርዛዊሁ የሚለው ኤጲፋኒው ስለዚህ ነው።
በቀዳማዊነቱ በጎልማሳነቱ በእግዚአብሔር እርጅና የለበትም። አልቦ ጽልመት ውስተ መክፈልታቲሁ በባህሪው ጨለማ ጨርሶ የለበትም። እግዚአብሔር የማይሰለች ወጣትነቱ ተወዶ ጎልማሳነቱ የማይሰለች፣ ጎልማሳነቱ ተወዶ ሽምግልናው የማይሰለች እግዚአብሔር ወጣትነት፣ ልጅነት፣ ሽምግልና የሌለበት እንዳኖሩት የሚገኝ ሁልጊዜ በባህሪው የሚኖር መለወጥ የሌለበት ባህሪ ያለው እሱ እግዚአብሔር ነው። ይህንን አምላክ በአዲስ ምስጋና አዲስነቱን ይሁን ዛሬም ቅዱስ ያሬድም ያለው ተስማምቶለታል። አምላክ ፍጹም በህላዌሁ በባህሪው እሱ ፍጹም ነው፣ ፍጹም ፈጣሪ ነው። በባህሪው የኛ ባህሪ ተለዋዋጭ ነው፣ ይለወጣል። ምን እኮ እንደው ሰው እኮ ሰው ይመስላል እንጂ ማታ ስንት ማር በልቶ የተኛው ሰውዬ ጧት አፉን ብትቀርቡት ምን ይላል? ይቅርታ በጣም የሚሰለች ነው የሰው ልጅ። እግዚአብሔር ሁልጊዜ የማይጠገብ ነፍስ አመስግናው የማትጠግበው እግዚአብሔር ነው። ሁልጊዜ አዲስ እግዚአብሔር ነው። እውነቴንም ነግራችሁ ልብስ እስክናሰፋው እንቸኩላለን፣ ስንለብሰው ይሰለችናል። እስክንለብሰው ብለን የምንቸኩለው ነገር ፋሽን እኮ የሰው ልጅ አይምሮ አልጠግብ ሲል ነው የመጣው። ስንለብሰው ይሰለችናል። እግዚአብሔር ለብሰውት ግን አይሰለችም። ሀገር እስክናየው ቸኩላል። እንዲህ ያለ ከተማ አላሉ ቢባል እስከምናየው ቸኩላል፣ ስናየው ሰለቸዋል። ሰውን ስንተዋወቀው መጀመሪያ እንዴት ነበረ? እስኪ ተመልከቱ። መጀመሪያ ስትተዋወቁ አንድ ሰው ጋር አይታችሁታል? ጤና ይስጥልን፣ እንዴት ናችሁ? ደህና ናችሁ? ኧረ አይገባም ሰው ማለት ነው። ከዚያ በኋላ እየቀነሰ እንደ ልብስ ፌድ እያረገ ይመጣል። እግዚአብሔር ይውላችሁ ሰውን ባወቅነው ቁጥር ስንቀርበው ድክመቶቹን እያወቅናቸው እንመጣለን። የሚሰለቹን ነገሮች እናገኛለን። እዚያ ወጉ ይሰለቻል፣ አመጋገቡ ይሰለቻል፣ የሆነ ነገሩ ይሰለቻል። እግዚአብሔር ደግሞ ሲቀርቡት ደስ እያለ እየመሰጠ ይሄዳል እግዚአብሔር እና እግዚአብሔር ሁልጊዜ አዲስ ነው። እና በእግዚአብሔር ደስ ይበላችሁ የሚባለው ለዚህ ነው። የዚህ ዓለም ደስታ ሁልጊዜ ሲያገኙት ሲሰለች። ድግስ ራሱ ሰልችቷችሁ አያውቅም? ድግስ ራሱ እኮ ይሰለቻል። እስኪ ቆይ አሁን ሰዎች ሙክት አርደው ጠላ ጠምቀው እንጃ ብቻ ጠጅም ይጥመቁ ውሃም ይቅዱ ዘመድ ይብራሉ። አንዱን ከአዲስ አበባ፣ አንዱን ከጅማ፣ አንዱን ከመቀሌ፣ አንዱን ከሶማሌም ቢሆን ብትሉት ከየትም ይጥራ ብቻ ጠራርቶ ድግስ ዘመዶችን በሙሉ አጠራቅሞ ድግስ ይደግሳል። ደስ ይላል። ሊመጡ ሲሉ አቤት ጉጎቱ የደረሳችሁ እዚህ አሁን ነገሌን ደግሞ እንትና ተቀበሏቸው። ይነጠፍ፣ ይታረድ፣ ይጎዝጎዝ፣ ይከተፍ፣ ይጎረስ፣ ይጠጣ። ሰዎቹ በሉ ደህና ዋሉ ብለው ሲሄዱ ቤቱ የተወረረ ቤት ብሎ ቁጭ ይላል ማለት ነው። ሁሉ ነገር ሲደረስበት መሰልቸት ነው። ሲደርሱበት የማይሰለች ማን ይባላል? ተናገሩኝ፣ ንገሩ እንጂ እግዚአብሔር ነው። ሲያገኙት የማይሰለች ማን ነው? በቀረቡት ቁጥር የማይሰለች ማን ነው? እግዚአብሔር ነው። ሲቀርቡት የማይሰለች እግዚአብሔር ነው። ሰውን ስናውቀው አሁን እናንተን እየሰማችሁ ነው፣ ትሰሙኛላችሁ፣ ደስ ብሏችሁ ነው የምትሰሙኝ። 3 ቀን ግን አብራችሁ ብታድሩ እሰለቻችኋለሁ። እንዲህ አይነት ዘብዛባ ነው እንዴ ሰውዬ? ለካ እንደው እኔ ደግሞ ነበር የምትሉት ማለት ነው። ሰው እንደዚህ ያለ ይውላችኋል። ሰው ሲያገኙት ይሰለቻል። የማይሰለች ማን ብቻ ነው? እግዚአብሔር አትሉም? እግዚአብሔር ግን አይሰለች ነው። እና ሰብህዎ ለእግዚአብሔር ስብሐተ አዲሰ፣ እግዚአብሔርን አዲስ ምስጋና አመስግኑት። ቢናገር የማይሰለች ስጦታው የማይሰለች እግዚአብሔር ነው። ስጦታው የማይሰለችበት ሀገሩም አዲስ ናት። ለዚህ እሱ አዲስ ስለሆነ እኮ ነው መንግስተ ሰማያትም አዲስ የምትባለው። ሀዳሳተ ሰማያት ወሀዳሳተ ምድር የሚባለው የምንጠብቃት አገርም አዲስ ነው የምትባል መንግስተ ሰማያት። አዲስ ምድር አዲስ ሰማይ ሪቁ ሰማይ ሐዲሰ ወምድር ሐዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት ወባህርኒ ተስረ እንከ ይላል።
ቅዱስ ዮሐንስ በራእየ ዮሐንስ ሲናገር አዲስ ሰማይና አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አልፏልና ይላል። አዲስ ሰማይ አዲስ ምድር የተባለች መንግስተ ሰማያት። ለምንድን ነው አዲስ ምድር የተባለችው? አዲስ ሀገር የተባለችው ሁልጊዜ የማትሰለች ማለት ነው። እንዴ አንድ ሰው አሁን አንድ ቤት ውስጥ አስገብቶ ጥሩ ወንበር ላይ አስቀምጦ ጋርዶ መጋረጃ ጋርዶ የምትፈልጉት ምግብ እየሰጠ የምትፈልጉት መጠጥ እየሰጠ የፈለገ ቢያር እንዳትንቀሳቀሱ ብሎ ሳምንት ቢያስቀምጣችሁ ኧረ እኔ ይቅርብኝ እኔ ወጥቼ በቃ ቆሎ በላለሁ አትሉም? አይሰልቻችሁም? ይሰልቻል እኮ። ታዲያ መንግስተ ሰማያት ለመግባት ያብቃን እንጂ ገብተን ዘላለም ስንኖር ለምን አሰለቸንም ይመስላችኋል? እግዚአብሔር አዲስ ስለሆነ ነው። እግዚአብሔር አዲስ ስለሆነ መንግስተ ሰማያት ሁልጊዜ ምንድናት? አዲስ ናት፣ አትሰለችም። እና እግዚአብሔር ሁልጊዜ አዲስ ነው። ሰብህው ለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን በአዲስ ምስጋና አመስግኑት። ቢያገኙት የማይሰለች እግዚአብሔር ብቻ ነው። እግዚአብሔር ሁልጊዜ ቢነጋገሩት አይሰለችም። ተጫዋች ሰዎች እንኳን እያፈራረቅን ስናገኛቸው ነው እንጂ ዝም ብሎ አንድ ሰው የሚያስቅ ነገር ልንገራችሁ ብሎ ትናንት የነገረንን የዛሬ ዓመትም የዛሬ ወርም እንዴ አንተ ወጋት ለውጥም ብለን ስልችት ነው የሚለን። እግዚአብሔር ግን እውነቴን ልንገራችሁ አንድ ነገር ዓመት ቢያወሩት እግዚአብሔር አይሰለችም። አቡነ ዘበሰማያት እያሉ እኮ አንድ ጻድቅ ራባ ይትቀደስ ስምከ ይበሉ ቢሏቸው ገና ይኸኛውን አልጠገብኩትም አሉ። አቡነ ዘበሰማያት ብቻ እያሉ ማለት ነው። እግዚአብሔር ፈጽሞ አይጠገብም። እግዚአብሔርን ለማየት የምትጓጓ ነፍስ ካገኘች ይኸው መላእክት ይገርማቸዋል። ዘያፈተውሙ ለመላእክት ከመ ይሐውጽዎ መላእክትን ይኸውላችሁ ዓለም ከተፈጠረ 7518 ነው በኦርቶዶክስ ትውፊታዊ አቆጣጠር 7518 ዓመቱ ነው እንግዲህ ዓለም ከተፈጠረ። ሳይንሱ ብዙ ቢሊየን ዓመት አለ ሚሊየን፣ እኛ እዚያ ውስጥ አይደለንም አሁን እያወጋን ያለው ስለ ሃይማኖት ነው። እና 7518 ዓመት ነው ዓለም ከተፈጠረ። ይገርማቸዋል መላእክት ዓለም ከተፈጠረ ጀምሮ እግዚአብሔርን ያዩታል። እያዩት ግን መልሰው ሊያዩት ይፈልጋሉ ይላል ቅዱስ ጴጥሮስ በመልእክቱ ሲናገር። 7000 ዓመት አይተውት እንደገና ሊያዩት ይፈልጋሉ። አይገርማችሁም? 7000 ዓመት አመስግነውት እንደገና እሱን የማመስገን ረሃብ አለባቸው። ይገርማል እኮ ወይመስሎሙ ከመዘወደስዎ መጠነ መንፈቀ ለሰዓት ማመተ ፈጥረ ዓለም እስከኒሁ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ እያመሰገኑት አንዲቱን ሰዓት ከሩብ ከፍለው የሩቧን ሩብ ያክል ያመሰገኑት አይመስላቸውም ይላል። ማን? ቅዱሳን መላእክቱ። እግዚአብሔርን ይኸው 7000 ዓመት ታይቶ ያልተጠገበ አምላክ ነው። ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ። ሌላኛው ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ ማለት በአዲስ ሰውነቱ ናችሁ እግዚአብሔርን አመስግኑት ማለት ነው። በአዲስ ሰውነቱ ናችሁ እግዚአብሔርን አመስግኑት። አዲስ ሰውነት ማለት ሁለት ነው። አንደኛው ቂም የተወ ልብ ነው። ሁለተኛው ንስሐ የገባ ሰውነት ነው። አሁን እኛ ኢትዮጵያ ውስጥ በዓል አላጣንም፣ ታቦት እናወጣለን፣ እልልታ አይቸግረንም፣ ምህላ አይቸግረንም፣ ሰዓታት አይቸግረንም፣ ቅዳሴ አይቸግረንም። ምንም የቸገረን ነገር የለም። አሁን ህዳር ጽዮን ዛሬ በኢትዮጵያ በመላው ዓለም ከመደበኛይቱ ከአክሱም ጽዮን ጀምሮ የትም ቦታ ይከበራል። ብዙ ቦታ ላይ ግን ምንድነው ችግራችን ስትሉን ምስጋናው ሞልቷል። ሊቃውንቱ ማታ ጀምረው ያድሩበታል በማይሌት። ከዛ ደግሞ ቅኔው ይቀጥላል፣ ቅዳሴው ይቀበላል፣ ከዛ ቅኔ አለ። ከዛ ወተን ደግሞ ታቦቱ ይዘራል፣ ምዕመናን ደግሞ እልል ይላሉ። ምስጋና ሞልቶናል። ምስጋናው ግን አሮጌ ነው። አሮጌ ማለት ምን ማለት? ምኑ ነው አሮጌ? ምኑ ነው አሮጌ? ይሄ ንስሐ አልገባንም፣ ቂማችንን አልተውንም። ባሮጌ ሰውነት አዲስ ምስጋና ፋይዳ የለውም። ንስሐ ስንገባ ቂማችን ስንተው ግን ምስጋናው አዲስ ነው። እግዚአብሔርም አዲስ ነገር ይሰጠናል። አዲስ ሰላም፣ አዲስ ደስታ፣ አዲስ ስጦታ ይሰጠናል። ያን የሚሰጠን እኛም አዲስ ስንሆን ነው። አሮጌ በአዲስ አዲስ ባሮጌ አይረባም ብሏል ጌታ። ተመልከቱ። ወአልቦ ዘይጠቅብ ልብሰ ሐዲሰ ውስተ ልብስ ብሉይ
አዲሱን ጨርቅ አምጥቶ ካሮጌው ልብስ ላይ የሚሰፋ ሰው የለም አለ። አሮጌ ጋቢ ቢኖር አዲሱን ጋቢ አምጥተው ቢሰፉበት ምን ያደርጋል? ምንድነው የሚያደርገው? ቀዳዳውን ያስፈፋዋል። ለምን? ይከብደውና አሮጌው ማግ ተመልከቱ፣ አዲሱን ጨርቅ መሸከም ሲያቅተው እንዲያውም ቀዳዳው ሰፍቶ መልሶ ቀዶት ይሄዳል። አሮጌ ልብስ ላይ አዲስ ልብስ አይሰፋም። ማን ያለ እንደዚህ? ጌታ ማቴዎስ ወንጌል ምዕራፍ 9 ላይ ዋልዎ ዘይወዲ ወይነ ሐዲሰ ውስተ ዝቅ ብሉይ፣ ባሮጌ ማሰሮ ላይ አዲስ ወይን የሚጠምቅ ሰው ወይም የሚቀዳ የሚጨምር ሰው የለም አለ። ወይኑ ኃያል ስለሆነ አሮጌውን ወይን ምን ያደርገዋል? ሰንጥቆት ይሄዳል። እንደዛ ከሆነ ምን ይሆናል? ዝቁሂ ይነቅ ወይኑሂ ይታጎል፣ ረዋቱ ይሰነጠቃል፣ ወይኑም ይፈሳል። አዲስ ሕግ አለን፣ አዲስ አምላክ አለን፣ እርጅና የሌለበት አዲስ ሕግ አለን፣ አዲስ ቤተ ክርስቲያን አለችን። እኛ ግን አሮጌ ነን። እኛ መታደስ አለብን። አይምሯችን መታደስ አለበት። ሰውነታችን በንስሐ ልቡናችን በፍቅር መታደስ አለበት። በተለይ ቂመኛ ሰው፣ ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም። የፈለገ በዓሉን ከአንድ ቀን ወደ 30 ቀን ብናራዝመው እንኳን ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው። በቀል ክፉ ነው። እባብ ከነመርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለዩ ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ልንገራችሁ፣ እንዲያውም ቂም ይዞ ጸሎት የሚጸልይ ሰው ምንድን ነው የሚያደርገው? ቂም ይዞ ሳይታረቅ የሚጸልይ ሰው ጸሎቱ ቤተ ክርስቲያን ውስጥ ለቆመ ለአንድ ሰው ነው የሚሆነው። ልክ ሁለት ውሾች፣ አንዱ ውሻ ይላል አባ ጊዮርጊስ፣ አንዱ ውሻ ባፉ እንጀራ ይዞ አንደኛው ደግሞ ባዶውን ሆኖ ካፉ ቀምቶ ሊጎርስ፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ የያዘው ውሻ ምን ያያል ይመስላችኋል? ወደ ውሃው እንዲህ ሲል እንጀራ የያዘ ውሻ ያያል። ሌላ ውሻ ነው ራሱ ነው። ከዚያ የዚያኛውን እቀማለሁ ብሎ ምን ያደርገዋል? ሲል ምን ይሆናል? ይወድቃል። ማን ይበላዋል? ያኛው ይበላዋል ማለት ነው። ቂም ይዞ ቤተ ክርስቲያን ውስጥ ጸሎት የሚጸልይ ሰው ጸሎቱ ለሌላኛው ውሻ ነው ማለት። አንድ ምስኪን ቅን ሰው እዚያ ቁጭ ብሎ እንዲሁን የምለው ማላውቀው ጌታ ማረኝ ለሚለው ለዚያ ነው የሚሆን ማለት። ለዚህኛው ውሻ ይሆናል። ሁላችንም እንግዲህ ውሻ ነን፣ ግን ለዚህኛው ውሻ ይሆናል። እንደዚያ እንዳይሆን ቂማችን አውልቀን ስንተው አዲስ ሰው እንሆናለን። ሰብህዎ ለእግዚአብሔር ስብሐተ ሐዲሰ ማለት እሱ ነው ማለት። ይሄ ምስጋና አሮጌ አይደለም። የቅዱስ ያሬድ ምስጋና ሁልጊዜ አዲስ ነው። የቤተ ክርስቲያን ማህሌቷ ሁልጊዜ አዲስ፣ ቅዳሴዋ ሁልጊዜ አዲስ። ለአሮጌ ሰውነት ግን አይሆንም። ዋጋ አያሰጥም፣ መልስ አያመጣም፣ ሰማይ አይከፍትም፣ ከእግዚአብሔር ፍትህ አያመጣም፣ ስጦታ አያመጣም። እና የእግዚአብሔር ቤተሰቦች እንታረቅ። ልገራችሁ፣ አሁን እዚህ ለመምጣት እዚህ ገዳም ሁላችሁ መጣችሁ በዓል ለማክበር ብዙ ፕሮግራም ሰርዛችሁ መርሃ ግብራችሁን ገንዘብ ከፍላችሁ፣ አንዳንዱ የባህር ላይ ጉዞ የማይወድ ሰው አለ። እየደነገጣችሁ እየፈራችሁ ሁላ ነው የመጣችሁት። ልክ እዚህ ለመምጣት እንደዚህ የደከማችሁት ያ ለመታረቅ ከዚህ እጥፍ መድከም አለባችሁ። ካልታረቅን አይረባንም ነው የምላችሁ። ለፍቶ መና እንሆናለን። እግዚአብሔርን በአዲስ ምስጋና መስግኑት። ስብሐቲሁ በማኅበረ ጻድቃኑ። ምስጋናው ደግሞ እናንተ አዲስ የምታመጡት አይደለም፣ የቤተ ክርስቲያን ምስጋና ነው ማለቱ ነው ይላሉ ሊቃውንት። ስብሐቲሁ በማኅበረ ጻድቃኑ፣ ምስጋናውን በቅዱሳን ማህበር ነው አለ። እናንተ የምታመሰግኑት ምስጋና አዲስ ምስጋና ስላችሁ ጊዜ ሁላችሁ እንዳዝማሪ አዳዲስ ምስጋና ፍጠሩ ማለቴ አይደለም። ለቤተ ክርስቲያን የተገለጠውን የማኅበረ ጻድቃንን ምስጋና አመስግኑት። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማዕታትን። አሁን አልሰማችኋቸውም ሊቃውንቱ? እውነቴን ነው። እኔ እንደው ቢቆይ ወረቡ ሁላ ትንሽ እንደው ምን በቆየ እያልኩኝ ማምላክን ከልቤ ነው። ትንሽ በቆየ ደግሞ ባሉት እያልኩ ስናያበቃብኝ ብሰው አሁን ስብሐቲሁ በማኅበረ ጻድቃኑ መጀመሪያ ማንን አመጡ? ሙሴን አመጡ፣ እዝራን አመጡ፣ ዳዊትን አመጡና እዝራን አመጡ። ዜማው የነ ሚካኤል የገብርኤል ነው። እንደገና ደግሞ ነቢያትን ጨመሯቸው። ሙሴን ርዕሰ ነቢያቱ ሊቀ ነቢያቱ ሙሴን አመጡት። ከዚያ ደግሞ ዳዊትን
የትንቢቱን መነጽር ዳዊትን አመጡት። ታቦተ ጽዮን ተማርካ ሳለ ያለቀሰውን 46ቱ የብሉይ ኪዳን መጻሕፍት ከተቃጠሉ በኋላ 40 ቀን ጾሞ መጽሐፎቹን እንደገና ከነቀለማቸው ሳይቀነስ ተገልጾ የጻፋቸውን ዕዝራን አመጡት። ዜማውን ከሰማይ ምስጢሩን ከምድር አሉና አገናኙት። ስብሐቲሁ በማኅበረ ጻድቃኑ ማለት ይሄ ነው። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማዕታትን፣ የጻድቃንን ምስጢር ይዛችሁ በስብሐተ ሱራፌል በቅዳሴ ኪሩቤል እግዚአብሔርን አመስግኑት። ይትፌሳህ እስራኤል በፈጣሪሁ፣ እስራኤል ዘሥጋ በፈጣሪው በእግዚአብሔር አምኖ ደስ ይለዋል። እስራኤል ዘነፍስ የሐዲስ ኪዳን ክርስቲያኖች በእስራኤል አምላክ በእስራኤል ዘነፍስ ንጉሥ በኢየሱስ ክርስቶስ አምነው ደስ ይላቸዋል። ወይትሐሰዩ ደቂቀ ጽዮን በንጉሶሙ፣ እስራኤል የጽዮን ልጆች በንጉሳቸው በእግዚአብሔር አምነው ደስ ይላቸዋል። ከርዕሳችን ደረስን። ያደረሰን አምላክ እግዚአብሔር የተመሰገነ ይሁን። ስንቱን ሀገር ዙረን መጣን፣ ደረስን። አሁን የጽዮን ልጆች በፈጣሪያቸው በእግዚአብሔር ደስ ይላቸዋል። የጽዮን ልጆች የተባሉ ለጊዜው እስራኤል ናቸው። መጨረሻ ላይ ደግሞ እኛ ነን የጽዮን ልጆች የምንባል። የመጀመሪያዎቹ እስራኤል ናቸው፣ ሁለተኛዎቹ እኛ ነን። በጣም ግሩም። አሁን ሁለቱን ብቻ አስረድቻችሁ ትምህርታችን እንጨርሳለን። የዕለቱን በዓል የመጀመሪያው የጽዮን ልጆች የተባሉ እነማን ናቸው አልኳችሁ? ተናገሩ እንጂ ተናገሩ ሁላችሁ። እንቅልፉ እንዲለቃችሁ ድጋሙ፣ አይዟችሁ። የማን ልጆች ናቸው? እስራኤል የጽዮን ልጆች ማን ናቸው? እስራኤል። ጥሩ። እስራኤል የጽዮን ልጆች የተባሉት ለምንድን ነው? ጽዮን ማን ናት? አንደኛ ጽዮን የጽዮን ልጆች የሚባሉት ጽዮን የምትባለው ታቦተ ጽዮን ናት። የመጀመሪያይቱ እስራኤል የጽዮን ልጆች ናቸው። ታቦተ ጽዮን ናት ጽዮን የተባለች። እስራኤል ታዲያ የታቦቲቱ ልጆች ናቸው ማለት የሕግ ልጆች ናቸው ማለት ነው። የሕግ ልጆች ናቸው። እስራኤል የጽዮን ልጆች ናቸው ማለት የሕግ ልጆች ናቸው ማለት ነው። ምን ማለት ነው? እነሱ የጽዮን ልጆች ሲሆኑ በደንብ ስሙ፣ ጆሮአችሁን በደንብ አድርጋችሁ። የጽዮን ልጆች በማን ደስ ይላቸዋል? በንጉሳቸው። ጥሩ። የጽዮን ልጆች እስራኤል፣ ጽዮን ታቦቲቱ፣ ንጉሳቸው ማን ነው? እግዚአብሔር። የጽዮን ልጆች የታቦተ ጽዮን ልጆች እስራኤል በንጉሳቸው በእግዚአብሔር ደስ ይላቸዋል። ምን የሆኑ እንደሆነ? የጽዮን ልጆች የሆኑ እንደሆነ። የጽዮን ልጆች ከሆኑ በንጉሳቸው በእግዚአብሔር ደስ ይላቸዋል። የጽዮን ልጅነታቸውን ካላስነጠቁ ነው። የጽዮን ልጅ መሆናቸውን ካቆሙ ግን በእግዚአብሔር መደሰት አይችሉም። የጽዮን ልጅ ሆነው ከቀጠሉ ግን ንጉሳቸው እግዚአብሔር ሁሉ ጊዜ ደስታ ይሰጣቸዋል። ለምንድን ነው የጽዮን ልጆች መሆናቸው የሚባለው? ጽዮን ታቦተ ጽዮን ላይ እግዚአብሔር ምን ጽፎበታል? 10 ሕግ ጽፎበታል። 10 ሕግ ጽፎበታል። ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ እንደምታነቡት 10ሩን ሕገጋት እግዚአብሔር በታቦተ ጽዮን ላይ ቀርጾ አስቀምጧል። ታዲያ የጽዮን ልጆች ማለት ነው። በዚህ በታቦቱ ላይ እግዚአብሔር 10ሩን ቃላት በሁለት ጽላት ቀርጾ ለሙሴ ከሰጠ በኋላ ታቦት የሚባለው ደግሞ ጽላቱ የሚገባበት ማለት ነው። ታቦት ማለት በግዕዝ ማደሪያ ማለት ነው። በጽላቱ ላይ እግዚአብሔር 10ሩን ቃላት ራሱ በእጁ ጽፎ ወይም በግብር አምላካዊ ቀርጾ በአምላካዊ ግብር ጽፎ ቀርጾ ለሙሴ ሰጠው። ለምንድን ነው እግዚአብሔር ያን ያደረገው? እስከዚያ ድረስ እግዚአብሔር ታቦት አልሰጠም። ለአብርሃም አልሰጠም፣ ለይስሐቅ አልሰጠም፣ ለያዕቆብ አልሰጠም፣ ለሌላም ቅዱሳን አልሰጠም። ከሙሴ በፊት በነበረው ዘመን 3856 ዘመን እግዚአብሔር ታቦት አልሰጠም። ለምንድን ነው እንደዛ ያደረገው? ታቦት አልሰጠም እስከዚያ ድረስ። ከሙሴ ሲደርሱ ግን ታቦት ሰጠ። ለምን? እግዚአብሔር ስራው አይለወጥም። ቀድሞ ስለምን አይሰጥም? መጀመሪያ ያን ያደረገበት ምክንያት ከአዳም አንስቶ እስከ ሙሴ ድረስ የነበሩ ትልልቅ አባቶች ራሳቸው ምንድን ነበሩ? ታቦት ነበሩ። ራሳቸው ምን ነበሩ አልኳችሁ? ታቦት። ታቦት ማለት ምን ማለት ነው? የማን ማደሪያ? የእግዚአብሔር ማደሪያ። እስከዚያ ድረስ
ማን ነበር ታቦት? ትልልቅ አባቶች ቅዱሳን እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኖህ፣ እነ ሄኖክ፣ እነ አቤል፣ እነ መላሌል፣ እነ ያሬድ፣ እነዚህ ሁሉ እነ ማቱሳላ እነዚህ ታቦት ነበሩ። እግዚአብሔር ያደረባቸው ሕጉን በወረቀት ጽፎ የሰጣቸው ሳይሆኑ በሰሌዳ በብራና የጻፈባቸው ሳይሆኑ ሕጉን በልባቸው የጻፈባቸው። ስለዚህ ከአዳም እስከ ሙሴ ያለው ዘመን ምን ይባላል? ሕገ ልቡና ይባላል። ለምን? እግዚአብሔር ሕጉን በመጻፍ ሳይሆን በምናቸው ነበር የሚጽፍላቸው? በልባቸው ነበር የሚጽፍላቸው። ከዚያ በኋላ ግን የሰው ልጅ ከማንነቱ እየወረደ መጣ። እየወረደ 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 መጣ። እየወረደ 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 ሲመጣ እግዚአብሔር በሰው ሕሊና መጽሐፉን ጽፎ በምን ጻፈ? በድንጋይ ጽላት ላይ ጻፈ። እንግዲህ ሰው ሆይ እኔ በመንፈስ ቅዱስ መግቦት በሕሊና ሕግን እቀርጽብህ ነበር። እንደዚህ ጠማማ ከሆንክ ሕግህ ተንኮል፣ ልብህ ሕግ ተሞልቶ ተንኮል የማያጽፍ ሆነ። ሕግህ ተንኮል ተሞልቶ ሕግ ምኑ ላይ ልጻፍ? ስርዝ ድልዝ የበዛበት ወረቀት ምን ላይ ያጽፋል? በቃ ልባችን ስርዝ ድልዝ ምን ላይ ልጻፍብህ? ሕጉን እንግዲህ ውጭ ላይ ጽፍብሃለሁ፣ እዚያ ለፍተሃት ነው አለ። እጽፍልሃለሁ አለ። አንዱ እሱ ነው። ሁለተኛ እስራኤል ግብፅ ተሰደው ሳለ ጣዖት ለምደው ነበረ። የተቀረጸ ምስል ለምደዋል። ምን የኛ አምላክም አይታይ ማለት ጀመሩ። እኛ የሚታይ አምላክ የለን፣ ግብፃውያን አምላክ አላቸው። እኛ የምናየው ነገር የለንም፣ ዝም ብሎ አምላክ በሰማይ አለን የሚባለው እያሉ ማንጎራጎር ጀመሩ። እኛ ማየት እንፈልጋለን አሉ። ነው እንዴ አለ እግዚአብሔር። ሙሴ እንዲያውም እግዚአብሔር እንደዚህ ብሏቸዋል ሲላቸው ምን ዝም ብሎ እግዚአብሔር እንደዚህ ብሏቸዋል እንደዚህ ብሏቸዋል ይለናል። እንዲያውም ሁለተኛ አንተ እንዳትናገረን እዚህ በኋላ ማን ይናገረን አሉ። ሰው እኮ ጥጋው ግርም ነው የሚያደርገው እኮ። እንዲያውም እግዚአብሔርን ነው እንጂ ሁለተኛ አንተ እንዳትመጣ አሉት። አሁን እግዚአብሔር ቸር አይደል? የተቀረጸ ምስል የግብፃውያን እቴ የውሃ አምላክ የላም አምላክ የምን አምላክ አላቸው። እኛ አንድ ነገር አይተን አናውቅም። ዝም ብሎ እግዚአብሔር በሰማይ ያለንም ይባል ሲሉ ነው በቃ እሺ በዚህ ይገለጣለሁ አለና እግዚአብሔር ሕጉን ለሙሴ ጽፎ ሰጠና ኑ በሉ በተራራው እንገናኝ ብሏል እግዚአብሔር ብሎ ወሰዳቸው። ወደ ተራራው ንጽህናችሁን ጠብቁና 3 ቀን በኋላ እንገናኛለን ብሏል እግዚአብሔር አላቸው። በ3 ቀን በኋላ ሙሴ ከተራራው ጫፍ ላይ መጣ። እግዚአብሔር 7 የብርሃን መጋረጃ ጋረደ። 7 የብርሃን መጋረጃ ተጋረደና ሙሴ 6ቱን አልፎ ከ7ኛው ገብቶ እግዚአብሔርን ፊት ለፊት እንደ ወንድም እንደ ባልንጀራ እንደ አባት እንደ ልጅ ፊት ለፊት ያነጋግረዋል። አሮን ደግሞ ዝቅ ብሎ እንዳቅሙ ድምጽ ይሰማል። ሌዋውያን ደግሞ ዝቅ ብለው ደግሞ ሌሎች ካህናት። እስራኤል ከተራራው ስር ሆነው እግዚአብሔር ምን ወጣ? ጉማ መጣ፣ እሳት መጣ፣ ጨለማ መጣ፣ ነፋስ መጣ፣ ንውጽውጽታ ሆነ። እስራኤል እታቹ ነው እኮ ነው እታቹ ነው እኮ ሙሴ ላይ ሆኖ ያልፈራውን እታቹ ነው። ኧረ እኛ አንፈልግም፣ እኛ እንደው ዝም ብለን ተሳስተን ነው። ሙሴ ይበቃናል፣ እግዚአብሔር በቃ ይናገረን፣ ሁለተኛ ደግመን ማለት እታቹ ነው ማለት ነው። እታች እኮ ነው ከተራራው ስር ሆነው ማለት ነው። እኛ እንደዚህ ያለ ነገር አሉ። ደነገጡ። ኋላ እሺ ብሎ እግዚአብሔርና ለዚህ አቅማችሁ ነው፣ እኔ እኮ የማልታየው ስለማይሆንላችሁ ነው፣ ማየት ስለማትችሉ ነው። ያም ሆኖ እንግዲህ ማየት መስማት የምታዩ ከሆነ ታቦት ልስጣችሁና በምታዩት ታቦት ላይ የኔን ክብር ከታቦቱ ላይ አሳርፍበታለሁ። ከታቦቱ ላይ የዚያን ጊዜ የኔን ክብር ከታቦቱ ላይ ታያላችሁ። ባህሪዬንማ ማየት አትችሉም አላችሁ። እሺ ሙሴ ተመልሶ ሄደና እስራኤል ደህና ናችሁ እንደምን አላችሁ ቢላቸው ፊቱን ዙሮ ፊቱ ላይ የእግዚአብሔር ብርሃን ተስሎበት ነበር። እንዴት ዋላችሁ ቢላቸው ተገልበብለነ ሙሴ ሸፍንልን ማየት አንችልም አይሆንልንም ብለው እርግፍግፍ አሉ። አቅማቸውን አወቁ። አዲያ ሰው ወዳጅ እግዚአብሔር፣ ሰውን የሚወድ እግዚአብሔር የተቀረጸ ምስል የማይፈልግ ሲሆን ሰው ደካማ ሆኖ ፈጣሪን ካላየው እያለ ሲያስቸግር ታቦቱን ቀርጾ ለሙሴ ሰጠና እነሱ በሚያዩት ታቦት ላይ እግዚአብሔር ደመና ያሰፍርበታል። ታቦቱ በቆመበት ቦታ ላይ መጥቶ ደመናው ስፍር ይላል። ይኸው አምላካችን አብሮን አለ ይላሉ። አብሮን አለ እግዚአብሔር ይላሉ። ደመናው ደግሞ መንገድ መሄድ ሲያስፈልጋቸው ደግሞ ደመናው ከታቦቱ ላይ ይነሳና ይሄዳል፣ ፊት ይሄዳል።
አሃ እግዚአብሔር ከኛ አለ። በደመናው የእግዚአብሔርን ክብር አዩ ማለት ነው። አሁን ታቦት ሲወጣ ይሄ ጥላ የሚጋረደው ለዚህ ነው። ታቦቱ ባለበት ምን መጥቶ ይጋረድ ነበረ? ደመና ይጋረድ ነበረ። ደመናው የማንን ክብር ለማሳየት ነው? የእግዚአብሔርን ክብር ለማሳየት ነው። የእግዚአብሔር ክብር ደመናው ታቦቱ እንደሚጋርድ እኔ ይሄንን ታቦት በደመና እንደጋረድኩት እናንተን ደግሞ ከመከራ ሰውራችኋለሁ ሲላቸው እግዚአብሔር ደመናውን ከታቦቱ ላይ ጋርዶ ያሳያቸዋል ማለት ነው። ከዚያ በኋላ 10ሩን ቃላት በጽላቱ ላይ ጻፈ። መግጠም ያሰራለት 2 ኪሩቤልን በላይ እንደሚናተፍ አውራ ዶሮ አድርጎ ቀረጸበት። በመግጠሚያው መሃል ሙሴ ይገባና ድምፅ ሰምቶ እንዴት እናርግ ይለዋል። እግዚአብሔር እንደ አባት ገብቶ እንዴት እናርግ እንዲህ ያለ ነገር ገጥሞናል። ከታቦቱ ውስጥ ሆኖ በስሬቱ መቅደኛ ውስጥ ስሬት የኃጢአት ይቅርታ የሚያገኙት በታቦቱ ላይ እግዚአብሔር መስዋዕቱን ተቀብሎ ነበረ። እንዴት ላርግ ሲለው እግዚአብሔር በስሬት መክደኛው ሆኖ ያነጋግረዋል። የእስራኤልን መንገድም እግዚአብሔር በታቦቱ እየተገለጠ ይመራ ነበረ። መርሆሙ መዓልተ በደመናው ኩሎ ሌሊት በብርሃነ እሳት እንዳለ 7 ደመና አንዱ ከፊት ሄዶ ጎድጓዳውን ሞልቶ ተራራውን ደልድሎ ይቆያቸዋል። አንዱ ፊት ለፊታቸው ይጠርጋል፣ አንዱ በኋላቸው ይሆናል፣ አንዱ በቀኛቸው ይሆናል፣ አንዱ በግራቸው ይሆናል፣ አንዱ በላያቸው ይሆናል፣ ፀሐይ ሐሩር እንዳያቃጥላቸው፣ አንዱ ከእግራቸው በታች ይሆናል። እንዲህ አድርጎ እግዚአብሔር በ7 ደመና እየመራ ታቦቱ ሲነሳ ተንስ እግዚኦ ወይዘረው ጸርከ እምቅድመ ገጽከ ለይጸሉ ቡሩከ ወቅዱሰ ስመከ ይትነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳ ጠላቶቹም ይበተኑ፣ አቤቱ አንተም ተነስ ስምህን የሚጠሉ ሁሉ ይፈሩ ብሎ ሙሴ ታቦቱን ሲያነሳው እስራኤል ብድግ ይላሉ። እንዲህ እያሉ ይጓዛሉ። ይሄን ታቦት ሰጣቸው። በዚህ ታቦት ውስጥ እግዚአብሔር ብዙ ቃላትን ተነጋገረው። 570 ቃላትን በዚህ እየተነጋገረ እስራኤልን 40 ዘመን መራቸው። ጽዮን ማለት የግዕዝ ቃል ነው፣ መጠጊያ ማለት ነው። ጽዮን ማለት በእኛ የግዕዙ ጽዮን እንዳለ ከግሪኩም ከዕብራይስጡም የተወሰደው ቢተረጎም ጽዮን ማለት መጠጊያ፣ ጸወን መጠጊያ፣ ጽዮን መጠጊያ ነው። ስለዚህ እስራኤል በዚች ሲጨንቃቸው በዚች ያመልጡ ነበረ። ሲርባቸው ሙሴ እዚህ ገብቶ እዚህ ታቦቱ ካለችበት ገብቶ እረ እስራኤልን ሕዝብ በረሃ ላይ አይረቅ ብሎ ሲጸልይ እንጀራ ይሰጣል እግዚአብሔር፣ መና ከደመና ያወርዳል። ውሃ ሲጠማቸው ጭንጫውን ሄዶ ባርከው እንዲለው እዚህ ገብቶ ያመለክታል። እስራኤል በበሽታ ሲሰቃዩ ሙሴ ወደዚህ ገብቶ ጸለየ። ወንድም አሮን ይጠንላቸው ይድናሉ የሚል ድምፅ የሰማ ከዚህ ታቦት ውስጥ ነው። እስራኤል በፈጣሪያቸው ከዚህ በኋላ በዚህ ታቦት ደስ አላቸው። ሲጓዙ 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 የት ደረሱ? ዮርዳኖስ። ታቦተ ጽዮንን ተሸክመው ዮርዳኖስ ሲሻገሩ ውሃው ሞልቶ ነበረ። ውሃው እንዴት ብለው ይሻገሩት? እግዚአብሔር ሙሴ ካረፈ በኋላ ለኢያሱ እንዲህ ብሎ ተናገረው። የእስራኤል ካህናት ታቦተ ጽዮንን ይዘው የእግዚአብሔርን የቃል ኪዳን ታቦት ይዘው ውሃው ውስጥ ይግቡ። ሲገቡ ባህሩ ይከፈላል አለው። ታቦቱን ካህናት ተሸክመው ወተጠምቃ ገሪሆሙ ለካህናት፣ የካህናት ገና የጫማቸው ከውሃው መግባት ሲጀምር ታቦት ተሸክመው መግባት ሲጀምር ውሃው እንደ ግድግዳ ቆመላቸው። እዚያ በላይ እንዴ ወደ ይቀ ጽዮን የተሐሰዩ በንጉሶሙ፣ የታቦተ ጽዮን የሕግ ልጆች እስራኤል በንጉሳቸው በእግዚአብሔር ደስ እያላቸው ባህሩን በደረቅ ያሻገረቻቸው ይቺ ታቦት ናት። ታቦተ ጽዮን ናት። እግዚአብሔር በባህር መካከል ታቦተ ጽዮንን ካህናት ተሸክመው ሲገቡ አሻገራቸው። ተሻግረው ሂደው ኢያሪኮ የሚባል ደረሱ። እስራኤል ሊገቡ ጥቂት ሲቀራቸው ከነዓንን ለመውረስ ነው። ያቺ ኢያሪኮ በ7 ግንብ የታጠረች ናት። መግባት አቃታቸው። እግዚአብሔር ለኢያሱ ምን አለው? ካህናቱ ታቦተ ጽዮንን ተሸክመው ወደ ሀገራቸው 40 ዓመት የለፉበትን ሀገር ሊገቡ ቢሉ በግንብ ታጥሯል። ሲጨነቁ ይሄን ሁሉ ግንብ ማን አፍርሶ ይጨርሰዋል? በጉልበት በመንገድ የደከመ ሕዝብ 40 ዓመት የተጓዘ ሕዝብ በዚያውስ ላይ ግንቡን ዝም ብሎ ያስፈርሳሉ? የኢያሪኮ ሰዎች ይዋጋሉ እንጂ ምን እናድርግ ብለው ሲጨነቁ እግዚአብሔር ለሙሴ እንዲህ አለው፣ ካህናቱ ታቦቱን ተሸክመው ፊት ይዙሩ። ሕዝቡ
7 ጊዜ ዙራችሁ በሰባተኛው አንድ ጊዜ እልል ይበሉ አለው። 7 ጊዜ ካህናቱ እግዚአብሔር ይነሳ ጠላቶቹም ይበተኑ እያሉ ዙረው 7ኛው ሲሞላ ህዝቡ በሉ እናንተም በሉ ነው። አዎ በሉ እንደዚያ ሲሉ ታቦተ ጽዮንን ተሸክመው ሲሉ ግንቡ ድርምስ አለላቸው። 40 ዘመን ደክመው የገረገራቸው ድም ታቦተ ጽዮን ስትዞረው ተደረመሰ። ዛሬ ቄሱ ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ያጥናል አይደል? እየዞረ አጥኖ ሲጨርስ ምን እያለ ይገባል ወደ መቅደስ? እግዚአብሔር አምላኬ በከማነ ሀልከ ጥቅማ ለኢያሪኮ በየደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ ይላል። ምን ይላል? አቤቱ ፈጣሪ እግዚአብሔር ሆይ በባሪያህ በኢያሱ አድረህ ያንን የኢያሪኮ ግንብ ዙረው ሲዞሩ እንዳፈረስከው እኔም ዛሬ ዙሬ ሳጥን የሕዝብህንና የኔን የኃጢአት ግንብ አፈርስልኝ ይላል። እግዚአብሔር ያፈርስልን። አሁን ታቦቱ የሚዞረው እኮ ለዚህ ነው። የምንዞረው ለምንድን ነው? ዝም ብለን መዞር ፈልገን መሰላችሁ? ለምንድን ነው የምንዞረው? በዚያውም ከተማ ታቦት ሲወጣ ችግር ነው። ገዳም ጥሩ ነው። ይኸው ቶሎ ነው ዘወር ብለን የደረስን። ከተማ ዝም ብሎ በቃ መዋል ይሄ ተገቢ አይደለም። የወንጌል እንዲያውም ጠላት ነው ይሄ። የእውነቴን ነው። ከተማ ዝም ብሎ እዚሁ እየረገጠው እዚያ ወጣቱ እየገረገረ ማለት ነው። እየገረገረ አንድ ጊዜ ለመዞር 1 ሰዓት፣ 2 ጊዜ ለመዞር ሌላ ሰዓት፣ 3 ጊዜ ለመዞር ሌላ ሰዓት። ከዚያ በኋላ ትምህርት ሲባል ሰዓት የለም ይባላል። ህዝቡ ሳይማር ቤቱን የመጣበት ምን እንደሆነ ሳይገባው ቤቱን የመጣበት እንደሆነ ሳይገባው ጊዮርጊስ ይሄዳል፣ ጊዮርጊስ ሳይገባው ቤቱን ሚካኤል ይሄዳል፣ ሚካኤል ሳይገባው ቤቱን ጽዮን መጥቶ ጽዮን ሳትገባው ቤቱን። ለምን ዝም ብለን እያደከደክ እዚሁ ስናጨበጭቡለት ማለት ነው። እንደዚህ ቶሎ ዘወር ብሎ ከችናት የገዳም እንዴት ጥሩ ነው እንዴ! አዎ የሚያጨበጭበው በዚህ ስለሆነ ፊት ለፊት ስላልሆነ ሸጋ ነው። መስመሩን ጠብቆ ነው ሁሉ። ስለዚህ ዙረው ፈረሰላቸው። አሁን ይሄ ታቦት የሚዞርበት ምክንያት መድኃኔ ዓለም ኢያሱ ማለት ምን ማለት ነው? የቃሉ ትርጉም መድኃኒት። ኢያሱ ማለት ምን ማለት ነው? ንገሩ እንጂ። ኢየሱስ ማለት እሳ ኢያሱ ታቦቱን አዙሮ የነሱን ግንብ እንዳፈረሰ ጌታችን ኢየሱስ ክርስቶስ ሆይ እንደዚህ ታቦቱን ይዘን ዙረን ስንለምን የኃጢአታችን ግንብ አፍርስልን ብለን የምንዞረው። ወደ ቂቀ ጽዮን ይትፌስሑ ይታሰዩ በንጉሶሙ የእስራኤል የጽዮን ልጆች እስራኤል ታቦተ ጽዮንን ይዘው ዙረው በንጉሳቸው በእግዚአብሔር ግንብ ተሰብሮላቸው ደስ ይላቸዋል። እኛንም ደስ የሚለን ነገር ይስጠን። እንዲህ እያሉ ካህን ሲሞት ካህን እየተተካ ካህን ሲሞት ካህን እየተተካ ካህን ሲሞት ካህን እየተተካ ከማን ደረሱ ብትሉኝ ኤሊ ከሚባል ሰው ደረሱ። ኤሊ የሚባል ሊቀ ካህናት ከነሱ ዘመን ደረሱ። ታቦተ ጽዮን እስከ ዛሬ ድረስ በድንኳን ናት። እዚያ ሲደርሱ ለኤሊ አፍኒን ፊናስ የሚባሉ 2 ልጆች አሉት። አፍኒን ፊናስ እነዚህ ቄሶች ናቸው። የዛሬው በዓል ማለት ነው። አፍኒንና ፊናስ ኤሊ የሚባለው የእስራኤል ሊቀ ካህናት ልጆች ናቸው። ታሪኩን 1ኛ ሳሙኤል መጽሐፍ ቅዱስ ውስጥ ከምዕራፍ 4 ቁጥር 1 ጀምሮ ታገኙታላችሁ። የዳር ጽዮንን በዓል ታሪካችንን። እነዚህ አፍኒንና ፊናስ ኤሊ ጥሩ አባት ነበር፣ ጥሩ ሊቀ ካህናት ነበር። ልጆቹን ግን ሰርቶ ቀጥቶ አላሳደጋቸውም ነበር። የቄስ ልጅ ብዙ ጊዜ ሸጋ ልጅ ነው የሚሆነው። እንዴት አይደለም ነው? አይ ብዙ ጊዜ አይሆንም ለማለት ነው። ብዙ ጊዜ አይሆንም። በጣም ለምንድን ነው ንስሐ ልጆቹ ላይ ሲሮጥ የልጆን እየረሳው? አዎ የንስሐ ልጁ ንስቱን ልጆቹን ሲመክር የራሱን ልጅ ይረሳው አላላደርሰው ብሎ ቅን አይደል ቄስ? ሰዓታት ሲቆም ቅዳሴ ሲቀድስ ኪዳን ሲያደርስ ደግሞ ወለተ ማርያም ና ንስሐ ስትለው ገብረ ስላሴ ሲለው የራሱን ልጆች መቼ ይምከራቸው? ቄስ እኮ እንደዚያ ነው። በቃ ያው ከዚያ በኋላ ልጆቹ ወንበዴ ሊሆኑ ይችሉ ይሆናል ነው። ይገጥማል እንደዚህ ያለ ነገር
እና ደፋር ናቸው። አገር የሚንቀጠቀጥለትን ሰውዬ የሚደፍሩ ልጆቹና ሚስቱ ናቸው። ሰው መቻ ግን በተሳለምኳቸው የሚባለውን ቄስ የአንዳንድ ቄስ ሚስቶች ደግሞ አይሳለሙም። ለምዳው እኮ ነው፣ ሞኝት ማለት ነው። የባል መስቀል የሚፈታ አይመስላትም። የዋ እኮ እንዴ! እውነቴን ነው። እንደውም አንዳንዶቹ ምን ይቀለ ይፍቱኝ ስላቸው ቢፈቱኝስ ብለው ይናገራሉ። አንዳንዶቹ እንደውም እንደዚህ ይላሉ ማለት እና እንዳይፈታኝ ብላ ነው አሉ። አንዳንዲቱም አትሳለም። አይፈቱሽም፣ ተሳለሚ፣ ችግር የለም። እውነቴን ነው። ያኛውን ኃጢአቱን ነው የሚፈቱ፣ አንቺን አይፈቱሽም። ስለዚህ አንዳንዶቹ አይሳለሙም። አንዳንድ የቄስ ልጆችም እንደዚሁ። ይሄ ነውር ነው። አሁን የአፍኒንና የኤሊ ልጆች እንደዚያ ደፋሮች ነው። ኤሊ ግን ደግ አባት ነው። አሁን ምን አደረጉ? 3 ጥፋት አጠፉ። ጥፋት አንድ ማታ ጀምሮ እየበራ ጧት ሲነጋ የሚጠፋ መብራት ነበር ቤተ መቅደስ ውስጥ። ለእግዚአብሔር ይሄ ብርሃን ምን ያደርግለታል ብለው አጠፉት። ለእግዚአብሔር ምን ያደርግለታል? ስርዓት ነው። ለምሳሌ ልንገራችሁ፣ ቤት ውስጥ ቤተክርስቲያን ውስጥ ጧፍ የምናበራው ስለጨለመ ነው። አሁን የከተማ አድባራት አንዳንዱ በግምት ነው። አንዳንዱ መብራት የገባላቸው ጧፍ ማብራት ትተዋል። ሞኙ መብራት ስለሌለ እኮ አይደለም ጧፍ የሚበራው፣ እግዚአብሔር ብርሃን ነው ለማለት ነው። ወንጌል ተብሎ ሲወጣ 4 መብራት ይበራል። 4 ወንጌሎች ሁሉ ብርሃኖቻችን ናቸው ለማለት ነው። ያንን ለመግለጽ ነው። እና እግዚአብሔር ብርሃን ነው ብሎ ለመግለጽ ነው እንጂ እግዚአብሔር ጨልሞብንም ይበራልን ምን ያደርግለታል ብለው አጠፉት። ችግር 1 ስርዓት መቀነስ፣ እግዚአብሔር የሰራውን ነገር መቀነስ፣ ማጓደል። እግዚአብሔር የሚከፋው ነገር ድረስ ምንድነው? ዮሐንስ አፈወርቅ የተናገረው አንድ ትልቅ ነገር አለ። በቤተ ክርስቲያን ትምህርት ውስጥ ይላል የጨመረን ሰው ደፋር እንለዋለን፣ የቀነሰን ሰው ሌባ እንለዋለን ይላል። የቀነሰውን ምን እንለዋለን? ተናገሩ እንጂ። የጨመረን ምን እንለዋለን? ደፋር። ድገሙ አንድ ጊዜ በሉ ሁላችሁ። የቀነሰን ሌባ በሉ፣ የጨመረን ደፋር። ድገሙ። የቀነሰን ሌባ፣ የጨመረን ደፋር። ድገሙ። 3ኛ እናድርገው። የጨመረ ይባላል። ለምሳሌ አሁን ሕፃናት ይጠመቃሉ፣ ክርስትና ይነሳሉ አይደል? አንዳንድ እንደው እንደ ሀብት ነካ ያደረጋቸው እናቶቻችን ልጄን ስለሚበርደው በፌርሙዝ አሙቄ ላምጣው ሊሉ ይችላሉ። ችግር የለም ወለተ ሥላሴ ያለውን ቄስ ምን እንለዋለን? ምንድነው የምንለው? ይሄን ሰውዬ ደፋር። አደፋፈሩ ደፋር። እሺ ሴቶች በሰባተኛው ቀን ነው ልማድ በሆናቸው በሰባተኛው ቀን ነው የሚገቡት ቤተክርስቲያን። አይ ችግር የለም ዝም ብለሽ ግቢ ችግር የለም የሚለውን ሰው ምን እንበሉ? ሌባ። 7ቱን ቀን ቀንሶ በ3ኛው ግቢ ካለ ምንድነው? ተናገሩ እንጂ ሌባ ነው። ይሄ ደፋርና ሌባ ነው። በሕግ ውስጥ የጨመረ ደፋር ነው፣ የቀነሰ ምንድነው? ሌባ ነው። እነዚህ ሰዎች ቀነሱ። ቅዳሴው ይቅር፣ ይሄ ይቀነስ፣ ስርዓቱ ይቀነስ የሚል ሰው በፍትሐ ነገሥት አባቶቻችን ያስቀመጡትን ጾሙ ይቀነስ፣ ይሄ ቅዳሴው አጠር ይበል፣ እንትኑ ይቀነስ፣ በዓሉ ይቀነስ፣ መጽሐፉ ይቀነስ፣ የቅዱሳን በዓላት ይቀነስ። ይሄ ሌባ ነው። ይሄን እንጨምርበት የሚለው ደግሞ ደፋር ነው። ከቃሉ ጋር ናችሁ? እና ስለዚህ እነዚህ ሰዎች ምን አረጉ? ሰረቁ፣ ሕግ ቀነሱ። ደግሞ ምን አደረጉ? ደግሞ መጀመሪያ ለእግዚአብሔር መስዋዕት ይቀርባል። ለእግዚአብሔር መስዋዕት ቀርቦ መስዋዕቱ በግ ታርዶ መስዋዕቱ ከቀረበ በኋላ እግዚአብሔር ስዊ ይጤሳል፣ ደሙ ይፈሳል። እግዚአብሔር ከሰማይ እሳት ይልክና መስዋዕቱን ይበላዋል። ከዚያ በኋላ የተረፈው ለሊቀ ካህናቱ ለካህናቱ ስጋ ይሰጣል። እነዚህ አፍኒንና ፊናስ ግን መጀመሪያ በርሜሉ እየተቀቀለ አምጣ ይላሉ። አምጣ ብለው 3 ጣት ያለው ብረት ይዘው መጥተው ደናደናውን ስጋ አድርገው ይበላሉ። ኧረ ተው
ቅድመ ይጢስ ዘበሕጉ መጀመሪያ ሕጉ እንደ ሕጉ ስቡ ይጢስ ደሙ ይፍሰስ ወምዝ ተነስ ዘፈተወት ነፍስ ከዚህ በኋላ ደስ ያለን ትሰጣለህ አይሆንም አምጣ እያሉ እየቀሙ ይበላሉ። የእግዚአብሔርን የሚበሉ የማንን አቤት የእግዚአብሔርን የሚበሉ ይሄ ምንድን ነው? ሌባ ነው። ቄስ እኔ እንትን ስጋው ደሙ ልቀበል ነው ስጋው ደሙ ከመቀበል በፊት 5000 ብር አምጣ። ይሄ ምንድን ነው? ሌባ ኖር ነው እንዴ? ክርስቶስ እንደ ይሁዳ 100 ጊዜ ልሸጠው 100 ሰው ቢቆርብ እኮ የሰውዬ 100 ጊዜ እየሸጠው ነው። ሰው ለመቁረብ ብር አይከፍልም በፍጹም። ከዚያ ይልቅ እርቦኛል ገብረ ማርያም ስጠኝ ይሻላል። አይሻልም? ይሻላል። እርቦኛል ቸግሮኛል ጤፍ ግዛል ይበል ተራበ። አዎ ብድግ ብለህ እንዴት ክርስቶስን ትሸጣለህ? ውሸቱን ማለት ነው። ይቺ ከንትን ከገዳም አባቶች የጸለዩባት ናት። የነማን ገዳማት ናቸው? የወዴት ገዳም ነው? እንደው ይህ ማጭበርበሪያ ነው። ራሱ የተሰወሩ አባቶች የጸለዩባት ነው። ይቺን ላንተ ብዬ ይቺን ላንቺ ብቻ ብዬ ቀንሸን ያኖርኩልህ የሚል ሌባ ነው። ይሄ ሞላጫ ሌባ ነውር ነው። እንደዚህ ያለ ነገር አትስሙ። እውነቴን ነው የምነግራችሁ ማለት ነው። እንደዚህ ያያደረግ ቅባ ቅዱስ የሚሸጥ ይሄ ሌባ እንደ አፍኒንና እንደ ፊናስ ያለ የእግዚአብሔርን እየቀነሰ የሚበላ የሚያጭበረብር። አንዳንዱ ቤተ ክርስቲያን ተጀምሮ አላልቅ የሚለው አላልቅ እያለ ነው አሉ። አላልቅ እያለ ነው አሉ። አላልቅ እያለ ነው። እኔ ምንም አላልኩም ለምትሉት ነገር ራሳችሁ ነው ኃላፊነት የምትወስድ። ይሄ ሌብነት ከእግዚአብሔር ገንዘብ አንዲት ጠጠር የወሰደ ሰው እንኳን ወዮለት ነው የሚለው። ከእግዚአብሔር ገንዘብ አንዲት ጠጠር ከዚህ ቤተ ክርስቲያን ውስጥ አንድ ጠጠር ያለ ዓላማ ቤቱን የወሰደ ሰው በእግዚአብሔር ይፈረድበታል። ያንን አደረገም። ሶስተኛው በቤተ መቅደስ ውስጥ ቤተ ክርስቲያን ሊሰሙ የሚመጡትን ሴቶች በዝሙት እየጣሉ አረክሷቸው፣ ትዳራቸውን አበላሹ፣ ሕይወታቸውን ገደሉ። ደብተራ ኦሪትን ቤተ መቅደሱን የዝሙት መጫወቻ አደረጉት። እንደዚህ ሲያደርጉ በእነዚህ 3 ኃጢአቶች ምክንያት እግዚአብሔር ፍልስጤማውያንን በጠላትነት አመጣባቸው። ፍልስጤማውያንን በጠላትነት አመጣና አሰፈራቸው። ከዚያ በኋላስ ምን አደረጉ? ሄደው ገጠሙ። 4000 እስራኤላውያን በአንድ ቀን ረገፉ። በአንድ ቀን ሄደው በከተማ ላሉ ሽማግሌዎች ምንድን ነው እኛ እስራኤላውያን በጦርነት አሸናፊዎች እንጂ ተሸናፊዎች አልነበርንም፣ ዛሬ ምንድን ነው እንደ የተሸነፍ ነው ሲሉ ታቦተ ጽዮንን ስላላመጣናት ነው አሉ። እሺ በሉ ታቦተ ጽዮን ዘደ አፍኒንና ፊናስ ደግሞ ለባብሰው ደግሞ ተሸክመው ሄዱ። ቤተ መቅደሱን ሲሰርቁ፣ ታቦተ ጽዮንን ሲያስቀይሙ፣ መስዋዕቱን ሲበሉ፣ ዕጣኑን ሲያጓድሉ፣ መብራቱን ሲያጠፉ ኑረው ደግሞ መልሰው ታቦቱን ተሸክመው ሄዱ። እግዚአብሔር ሁላችንንም ይማረን። እኛም ከዚያ ንጹህ አይደለንም በእውነት እግዚአብሔር በሚያውቀው። ይህንን እያልኩ ያለሁት ታሪኩን ለመተረክ ነው እንጂ ሁላችንም ኃጢአተኞች ነን። ከዚያ በኋላ ያንን ተሸክመው ደግሞ ሰው መስለው ደግሞ ሄዱ። ህዝቡ በሙሉ አለቀ። 2 ካህናትም ተደበደቡ፣ ሞቱ። ታቦተ ጽዮንን መሬት ላይ ጥለዋት ወደቁ። ሲወድቁ ከዚያ በኋላ ወያይ ስሮ ውስተ ምድረ ክብሬ ያለው ዳዊት ይሄንን ነው። እንዲህ ያለው የእስራኤል ክብራቸው ታቦተ ጽዮን መሬት ላይ ወደቀች። ተማርካ ወደ ፍልስጤም ሄደች። እነሱም ሞቱና አንድ ወሬኛ ሄዶ አመድ ነስንሶ ሄደ። ለኤሊ ነገረው ከመንገድ ከተቀመጠበት። እንዴት ሆናችሁ መጣችሁ? ሀገር ተሸንፎ ሰው ሁሉ አልቋል፣ ልጆችም ሞቱ፣ ታቦተ ጽዮንም ተማረከች። እነሱስ ገደል ይግቡ ስላቸው አልሰማውኝ። አስራቱን በኩራቱን ተቀብዬ በልቼ ጠጥቼ ከብሬ ነገንኝ የምኖርባት ታቦተ ጽዮን ተማረከች ብሎ አዳንቄ አለቅሳለሁ ሲል ይላሉ አባቶቻችን። አዳንቄ አለቅሳለሁ ሲል እንዲህ ውድቅ ቢል የገዛ ወንበሩ ጎኑን ወግቶ ገደለው። ልጅን ቀጥቶ አለማሳደግም ያስገድላል። ልጆቹን የበደሉ ኤሊ ኃጢአተኛ ሰው አይደለም፣ ግን ልጁን ስላልቀጣ እግዚአብሔር እሱንም ቀሰፈው። እሱም ተቀሰፈ፣ ልጆቹም አለቁ። ታቦተ ጽዮን ሄደች ወደ አሽዶድ ነው የሚባለው። እኛ አማርኛው መጽሐፍ ቅዱስ አዛጦን ነው የሚባለው። ሄዳችሁ ግን እስራኤል አዛጦን ብትሉ አያውቁትም። አሽዶድ ነው የሚባለው።
በዕብራይስጥ አሽዶድ ለሚሉት እኛ አዛጦን ብለን አንበነዋል። አዛጦን ወሰዷት። አዛጦን ወሰዷትና ዳጎን የሚባል ጣዖት አለ። ከዚያ በኋላ እሷን ከዳጎን ስር አድርገው ዳጎንን አለባብሰው። ዳጎን እኮ እንጨት እኮ ነው። ሰው እኮ ድንቁርናው እኮ ይገርማል። እንጨቱን ጠርበው በምስማር ገጣትም ቋ ቋ ቋ ቋ አርጎ አንጥረኛ ገጣት እንትናጎ ደህና ነህ እንደምን አለ አምላካችን ብሎ መስገድ። ይሄ ጅልነት አይደለም? ይሄ ጅልነት አይደለም እንዴ? ጅልነት እኮ ነው። እኛ እኮ እዚህ ለታቦቱ ስንሰግድ ይሄ ታቦቱ በአማርኛ ልንገራችሁ እንጨት ነው። ታቦቱ ነው አይደለም? ነው እንጨት ነው። እንጨቱን ግን የማንን ስም ጽፈንበታል? የእግዚአብሔርን ስም። የምንሰግደው ለማን ስም ነው? ለእግዚአብሔር ስም ነው የምንሰግደው። እኛ እንጨት እናመልካለን እንዴ? አናመልክም በፍጹም። ታዲያ ምንድን ነው? ኢሳይያስ ያለው ነገር ነው እኮ እንደው የሰው ሞኝነቱ አለ። እንጨቱን ቆርጦ ግማሹን አልጋ ይሰራበታል አለ እና ደግሞ ግማሹን አንድዶ ይሞቅበታል። ግማሹን አልጋ ሰርቶ ይተኛበታል። ግማሹን ስጋ ጠብሶ ይበላበታል። ግማሹን አምላክ አድርጎ ይሰግድለታል አለ። ጅል ማለት ይሄ ነው። አዲያ ዳጎን ለባብሶ አይኑን አፍጥጦ ጆሮውን እንደዚህ አድርጎ ወርቅ ተደርቦለት ዘንግ ሁሉ አስዘውት እንደዚህ ብሎ አይን እያለው የማያይ ጆሮ እያለው የማይሰማ እንደዚህ። አንዳንዱ ሰው እንደ ዳጎን ነው። ምን ማለት መሰላችሁ? አባ ጊዮርጊስ የመምህር ስም ይዞ የመምህር እውቀት የሌለው ዳጎን ይባላል ይላል። የመምህር ስም ይዞ በሉ የመምህር እውቀት የሌለው ምን ይባላል? ዳጎን ይባላል። ሰማችሁኝ? ለምን? ዳጎን ለባብሶ ቁጭ ብሎ እንዴት አደርክ? ዝም። እርቦኛል፣ ዝም። ጨንቆኛል፣ አረጋጋኝ፣ ዝም። ተናድጃለሁ፣ ልቤን መልሰው፣ ዝም። ምንድነው አንተ? ዝም። በድንጋይ ነው የምቀጠቅጥ፣ ዝም። ማን ነው እንደዚህ የሚያደርገው? ዳጎን ማለት ዝም። መምህር ተብሎ ሲያበቃ ያስተምሩ፣ ዝም። ጥያቄ አለኝ፣ ዝም። ቸግሮኛል፣ ዝም። ይሄ ምን ይባላል? ዳጎን። እኔ አላልኩም፣ አባ ጊዮርጊስ ነው ያለው መጽሐፈ ምስጢር ላይ። ከዚያ በኋላ እንደዚህ አድርገው ታቦተ ጽዮን ታች አደረጓት። የጊዜ ጉዳይ አንዳንድ ሰሞን ለጥቂት ጊዜ ጣዖት በላይ ታቦት በታች ሊሆን ይችላል። የምን ጉዳይ ነው? ንገሩኝ እንጂ። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ግን ከዛ በኋላ ማለዳ ሲመጡ ታቦተ ጽዮን እሱ ነበረበት ላይ ቁጭ ብላ ነበረበት ላይ ሆና እንትና ይሄ ዳጎን ደግሞ አይገባኝም ብሎ ለማን ሰግዶ ነው የተገኘ? ለጽዮን ሰግዶ ተገኘ። ወደቂቀ ጽዮን ይታሰዩ በንጉሶሙ። የጽዮን ልጆች ሃይማኖት ያላቸው ሰዎች በንጉሳቸው በእግዚአብሔር ታምር አድራጊነት ለጊዜው ዘመን ሰጥቶት ዳጎን በላይ ሊሆን ይችላል። ግን ጽዮን መቀጥቀጧ ግን አይቀርም። ቀጠቀጠች። ኋላ አታች አርጋ አሰግደው ተገኘች። ተሳስተን ነው እንዴ ትናንት ስናኖር ብለው መልሰው እሷን እታች አርገው ታቦተ እሱን ደግሞ ላይ አርገው ተዱ። ማለዳ ቢመጡ የባሳት ታምጣ ግራ እጁን ለብቻ ቆርጣው ቀኝ እጁን ለብቻ ቆርጣው ዳጎን ብትንትን ወጥቶ ተገኘ። ይሄን ያደረገች ማናት? ጽዮን። ህዳር 21 ቀን እግዚአብሔር የተመሰገነ ይሁን። አዲያ የጽዮን ልጆች እናንተ በንጉሳችን በእግዚአብሔር ደስ አይላችሁ? አዎ እንዲህ አድርጎ የማያሳፍር ዛሬ ህዳር 21 ቀን ዳጎን ተቀጠቀጠ። አምላካችን እግዚአብሔር በታቦተ ጽዮን ክብሩን ገለጠ። ውርደታችን አራቀልን፣ ክብራችን መለሰልን ብለን ነው ደስ የሚለን። አዎ ለዚያ ነው ክብራችን ነው የመጣው ዛሬ። እግዚአብሔር እንደ ዳጎን የሚበጠብጠንን ዲያብሎስ ይበትንልን፣ ሀገራችን የሚበጠብጣትን ሰይጣን ይበትንልን፣ ክብራችን እንደ ጽዮን ይመልስልን፣ የተዋረደውን ከፍ ያርግልን። ከዚያ በኋላ እንደዚያ ሲያረጓት እንደዚያ አርጋ ደግሞ ዝም አላለችም። የሀገሩን ሰው በሙሉ እባጭ መታው። እባጭ ሰውነታቸው አበጠ ማለት ነው። መጨጃ አስካክሉ አበጠ ሰውነታቸው፣ አበጡ። አረ ይቺ ወዲያ ትሂድልን ብለው
ጌት ይባላል። ወደ ጌት ወሰዷት። ጌት ደግሞ ሄደች። እነሱንም ደግሞ በባጭ አነደደቻቸው ታቦተ ጽዮን። ወደ አስቀሎና ደግሞ ትሂድልን ወዲያ ይቺ አትረባንም ብለው ደግሞ ወደ አስቀሎና ሰደዷት። እዚያም ደግሞ የአይጥ ማት አወረደችባቸው። ሰውነታቸውን በበጥ ፈጀቻቸው። የጣዖታቱ ካህናት በሙሉ ጠንቋዮች ተሰብስበው ምን እናድርግ አሏቸው። ይቺ የእግዚአብሔር ታቦት በምድረ በዳ ውሃ ስታፈልቅ መና ስታወርድ ጠላት ስትቀስፍ የኖረች ናትና ወደ ሀገሯ መልሰዋት አሉ። እነማን ናቸው እንደዚህ ያሉት? ራሳቸው ጣዖት አምላኪዎቹ። ከዚያ በኋላ ምን አደረጉ? 20 ዓመታቸው 20 ዓመት ነው የቆየችው ታቦተ ጽዮን በስደት 20 ዓመት በስደት ቆየችና እስከዚያ ምን እያረገች ነው? ጥሩን ካህኗን ሳሙኤልን እያሳደገች ነው። እዚህ አድጋ እዚህ ሄዳ ታምሯን ትገልጣለች። እዚህ ደግሞ ጥሩ ቄስ ታሳድጋለች። ሳሙኤል ሲደርስላት ወደ አገሯ መመለስ ፈለገች። አገሩን ዘወርወር አርጋ ቃኝችና አሁን ጥሩ ቄስ ተተክቶልኛል አለችና እነሱን ቀሰፈቻቸው። ከዚያ ምን ይደረግ ተባለ? ካሳ መባ አቅርቡለት። አይጥ ስላመጣባችሁ ወርቁን አይጥ አክላ አስመስላችሁ ሰርታችሁ 2 ጊደሮችን አንዳንድ ጥጃ የወለዱትን እነሱን በሰረገላ ጠምዳችሁ ከሰረገላው ላይ መስዋዕቱን ወርቁን ታቦተ ጽዮን አድርጋችሁ ወርቁን አስከትሏችሁ ስደዷቸዋል። እነዚያ 2 ጊደሮች በሰረገላ ተጠመዱ። ታቦተ ጽዮን ከሰረገላው ላይ ሆነች። ወርቅ አማሃ ተደረገላት። ማንም እኮ ቄስ የለ ምን የለ፣ ራሳቸው ጣዖት አምላኪዎች እኮ ነው እንደሚያደርጉት። ተደረገላትና እስቲ እናያቸው ሲባል እነዚያ ጊደሮች ጥጆቻቸውን ዘወር ብለው ሳያዩ ፊት ለፊት ብቻ ቀጥ ብለው ፍልስጤምን ጥለው ታቦተ ጽዮንን ተሸክመው መጡ። በራሱ እግዚአብሔር አስገብሮ ክብር አስገብሮ ካህን ቢያጣ በአሕዛብ እጅ አስከበራት ታቦተ ጽዮንን። እግዚአብሔር ሰው አይቸግረው። ሰው ቢጠፋ ከቤተ መቅደሱ ሰው ቢጠፋ አሕዛብ ሂዳ አስገብራ ክብሯን ገልጣ ተመለሰች። ስትመለስ እነዚያ ምን ይመስሏችኋል? ታቦተ ጽዮንን የተሸከሙ የሚባሉ የእመቤታችንን ፍቅር የተሸከሙ ሰማዕታት ናቸው። እነዚያን ተቀበሉና በሬዎቹን ላሞቹን አረዱ። እንጨቱን ፈልጠው መስዋዕት ተሰውበት፣ እነሱም መስዋዕት አደረጓቸው። እነዚህ ሰማዕታት እንጨቱ መስቀል ነው። ታቦተ ጽዮን የእመቤታችን ፍቅር ነው። እዚያ ላይ ያለው ቃል የጌታችን ኢየሱስ ክርስቶስ ቃል ነው፣ ፍቅር ነው። ከታቦቱ ላይ ቃል ስለተጻፈበት ቃል ደግሞ ወልድ ነው። እነዚያ ጊደሮች ልጆቻቸውን ዘወር ብለው አላዩም። ሰማዕታት የዘመድ ፍቅር፣ የልጅ ፍቅር፣ የቤት ፍቅር፣ የጎረቤት ፍቅር የላቸውም። የክርስቶስ ፍቅር ብቻ ነው ያላቸው። እመቤታችንን እናት ክርስቶስን አምላክ አድርገው ብቻ ወጥተው ነው የሄዱት መስቀሉን ተሸክመው። እሞሙ ለሰማዕት የምትባለው እመቤታችን ለዚህ ነው። ያቺ ታቦተ ጽዮንን ተሸክመው እነዚህ ላሞች ወደማያውቁት ሀገር እንደሄዱ ሰማዕታት የእመቤታችን ፍቅር ይዘው ክርስቶስን አምላክ እሷን እናት አድርገው ወደማያውቁት ሀገር ወደ ስደት ሄዱ። ለፈጣሪያቸው መስዋዕት ሆኑ። ከዚህ በኋላ በአቢዳራ ቤት ተቀምጣ በረከትን ሰጣ። በዳዊት ዘመን ተመልሳ ታቦተ ጽዮን መጣች። የዛ ጊዜ ዳዊት ከዙፋኑ ወርዶ ምን ያድድ ዘይሐይድ አይነ ይላል። አይንን የሚበዘብዝ ልብስ ለብሶ የዙፋኑን ልብስ ለብሶ እንደ ጥጃ እየዘለለ የፈጣሪ ክብር ተመለሰ ብሎ ደስ ብሎት ፈጣሪውን አመሰገነ። ለታቦተ ጽዮን እየዘለለች ይታሰዩ ደቂቀ ጽዮን በንጉሶሙ። የጽዮን ልጆች ንጉስ እኮ ነው። የእናቱን ወተት ጠጥቶ እንደጠገበ ጥጃ እየዘለለ ዳዊት ታቦተ ጽዮን መጣችልኝ ብሎ ሲዘል ሜልኮል የምትባል የጠማማ ልጅ፣ መቼም ጠማማ ነው እንደ የሳኦል ልጅ በቀር ልትረባ የሳኦል ልጅ ናት ሜልኮል። ሳኦል ጠማማ ሰው ነው። በመስኮት ሆነ እረዲ አላየንም። ንጉስ ደግሞ ንጉስ እንደዚህ ብሎ እየዘለለ ያመሰግናል ብላ ነቀፈችው። ለታቦተ ጽዮን ምስጋና ሲያቀርብ ስትነቅፈው እግዚአብሔር ማህፀኗን ዘግቶት እስከምትሞት ድረስ ሳትወልድ ሞተች። ለታቦተ ጽዮን እልል የሚሉትን ምስጋና የሚያቀርቡትን የሚነቅፉ ሁሉ ይዘጋሉ። እውነቴን የምነግራችሁ ይቺ ሰዎች አገር ነው እኮ ድል ነስታ የመጣችው። ታቦተ ጽዮን ስትሄድ ስንቱና ነው ሄደችው? ብቻዋን በሉ እንጂ አቤት ስንት ሀገር ተዋግታ ነው የመጣች? 5 ቅሪያትያሮን የሚባል አለ፣ አስቀሎን አለ፣ አሽዶን አለ፣ ጌት አለ፣
እነዚህን ፍልስጤም እነዚህን ሁሉ አገሮች በሙሉ አሸንፋ ብቻዋን ወጣ አገር ወግታን የተመለሰችው ታቦተ ጽዮን ስትመጣ ንጉሥ ተቀበላት ማለት ነው። ከዚያ በኋላ ከብራ ኖረች። በሰሎሞን ጊዜ እስራኤል ከግብጽ በወጡ በ488 ዓመት ሰሎሞን ለመጀመሪያ ጊዜ ምን አደረገ? ለታቦተ ጽዮን መቅደስ ሰራላት። እዚያ መቅደስ ውስጥ ኖረች። እግዚአብሔርም መቅደሱ ተሰርቶ ሲያልቅ ተገልጾ ይሄን ቦታ ባርኬዋለሁ፣ ቀድሼዋለሁ፣ በዚህ ቦታ ዓይንና ጆሮዬ ያርፋሉ፣ በዚህ ቦታ የሚጠሩኝን ሰዎች ሁሉ እሰማለሁ ብሎ እግዚአብሔር የጸሎት ቃል ኪዳን ሰጠ። ታቦተ ጽዮንም እንዲሁና ኑራ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ ወደ 980 ዓመተ ዓለም ሲቀረው በንግሥት ማክዳ አማካኝነት በቀዳማዊ ሚኒሊክ በንግሥት ማክዳ ልጅ ወደ ኢትዮጵያ የመጣችው ህዳር 21 ቀን ነው። ወደ ኢትዮጵያ የመጣችው ህዳር 21 ቀን ህዳር 21 ቀን መጥታ እዚህ ተቀምጣለች። እዚህ መጣ ከእስራኤል መንገድ በጀመሩ በሰባተኛው ዓመት ከእስራኤል በወጣች በሰባተኛው ዓመት ጣና ቂርቆስ ነበረች። ማን? ታቦተ ጽዮን። በሰባተኛው ዓመት እዚህ መጥተው ነገስታቱ መጥተው ራሱ ቀዳማዊ ምኒልክ የንግሥት ማክዳ ልጅ እሱ ዳዊት ዘመነ መንግስቱን ዳዊት አሁን ነገስታት ለንግሳቸው ስም ያወጡ ነበር። ዳዊት ነበር አሰኝቶ እሱ እዚህ መጥቶ ድንኳን ተክሎላት ህዝቡን በዳር በዚህ በዙሪያው አስፍሮ እስራኤላውያንን ሌዋውያኑን ታቦተ ጽዮንን ግን እዚህ ደሴቱ ላይ ተክሎ ታቦተ ጽዮን እዚህ እንደተቀመጠች የገዳማችን የብራና ታሪክ ይናገራል። ከዚያ በኋላ እንግዲህ ወደ አክሱም ጽዮን ሄዳ መቅደስ ተሰርቶላት ኖራለች። አሁንም ትኖራለች ኢትዮጵያ ውስጥ እየጠበቀች። አሁን እንግዲህ እኛም ኢትዮጵያውያን እዚህ ስላረፈች ተሸክሟት የመጣው አዛሪያስ ሊቀ ካህናቱ መቃብሩ እዚህ ጣና ቂርቆስ ነው ያለው። ታቦተ ጽዮንን ተሸክሟት የመጣው መቃብሩ አዛሪያስ ሊቀ ካህናቱ መቃብሩ እዚህ ነው። እዚህም ስላረፈች እንኳን እዚህ ስታርፍልን ባታርፍም አክሱም ካለች ኢትዮጵያ አንድ ስለሆነች ደቂቀ ጽዮን ይታሰዩ በንጉሶሙ የጽዮን ልጆች ኢትዮጵያውያን በንጉሳችን በእግዚአብሔር ምን ይለናል? ንገሩኝ እንጂ ደስ ይለናል። ማንን ስላመጣልን? እግዚአብሔር በእጁ ጽፎ የሰጣትን ታቦት ኢትዮጵያ ስለመጣችልን እዚህ መጣ ስለተቀመጠች። ከዚያ በኋላ ደግሞ በዮዲት ጊዜ ተሰዳ ነበረ። በዮዲት ጊዜ ተሰዳ በ9ኛው ክፍለ ዘመን መልሳ ወደ መንበሯ ወደ ታቦተ ወደ አክሱም የገባችው ህዳር 21 ቀን ነው። በግራኝ ጊዜ ተሰዳ ነበር ከአክሱም ተነስታ። ማን? ታቦተ ጽዮን። በግራኝ ጊዜ ከአክሱም ተሰዳ ዝዋይ ነበረች። ዝዋይ ማለት ወደ ሐዋሳ ስትሄዱ ኦሮሚያ ክልል ውስጥ የሚገኝ ቦታ ነው። ዝዋይ ሐመረ ኖህ ገዳም እዚያ ውስጥ አሳልፋለች። 17ቱን ዓመት የግራኝ ዘመን እስከሚያበቃ ድረስ እዚያ ነው ያሳለፈችው። ከዚያ ደግሞ ግራኝ ሙቶ ተገድሎ አብቅቶ የሰላም ዘመን መጥቶ አባቶች ወደ ቦታቸው ሲመለሱ መልሳ እልል እየተባለላት ወደ መንበሯ የተመለሰች መቼ ነው? ህዳር 21 ቀን ነው። ስለዚህ ደቂቀ ጽዮን ይታሰዩ በንጉሶሙ እንዲው የጽዮን ልጆች ምን ጊዜም ፍልስጤም ብትወርድ አሸንፋ የምትመጣ ዮዲት ብትነሳባት ዮዲትን እኮ በምንድን ነው የሞተችው ታውቃላችሁ? ዝም ብሎ ባውሎ ነፋስ እኮ ነው እንዲህ ብላ የሞተችው። ያን ሁሉ ሰው ገላ አርዳ ማለት ነው። ዮዲት ብትነሳባት እንዳልሆነ አድርጋ ያሸነፈች፣ ግራኝ ቢነሳባት እንዳልሆነ አድርጋ ያሸነፈች በዚች በጽዮን ተጠግተው ፈጣሪያቸውን እግዚአብሔር ዘያሐድር በረድኤተ ልዑል እንደተባለ በልዑል እግዚአብሔር ጥላ ስር ከታቦተ ጽዮን ተጠግተው የሚኖሩ ኢትዮጵያውያን ምንጊዜም በንጉሳቸው በእግዚአብሔር ደስታን ያገኛሉ። በታቦተ ጽዮን ደስታን የሰጠን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በሐዲስ ኪዳን ሲመጣ ግን የጽዮን ልጆች የተባል እኛ ክርስቲያኖች ነን። ጽዮን የተባለችው 3 ትርጉም ነው ያለው። አንደኛው ጽዮን የተባለች ቤተ ክርስቲያን፣ ሁለተኛ ጽዮን የምትባለው ድንግል ማርያም፣ ሶስተኛ መንግስተ ሰማያት ናቸው። በሐዲስ ኪዳን ሲተረጎም ማለት ነው። በታቦተ ጽዮን ላይ 10ሩን ሕግ እንደጻፈ ቃል እንደጻፈ
በድንግል ማርያም ደግሞ ቃል ወይም እግዚአብሔር ቃል በማህፀኗ አድሯል። ሙሴን በታቦቱ መክደኛ ላይ ሆኖ የኃጢአት ይቅርታ እግዚአብሔር ይሰጥ እንደነበር ጌታችን ኢየሱስ ክርስቶስ መክደኛ የተባለ የታቦቱ መክደኛ የተባለ የድንግል ማርያም ድንግልና ነው። በሷ በድንግልናዋ ተወልዶ ለዓለም የኃጢአት ይቅርታን ሰጥቷል። ለተማጸነባት ሁሉም ይቅርታን ይሰጣል። እዚያ ከጽላቱ ውስጥ አካላዊ ቃል እንደተቀረጸ ቃል ሥጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ጽላት ድንግል ማርያም ናት። እዚያ ላይ የተጻፈው ቃል አካላዊ ቃል ከድንግል ማርያም ሥጋ ለብሶ ሰው መሆኑ ነው። እስራኤል እግዚአብሔር ታቦተ ጽዮንን ለሙሴ ሲሰጥ እስራኤል ደመናውን ሰምተው ጉሙን አይተው ደንግጠው ነበረ። እምደብረ ሲና ወፃ ድንጋጼ ወሃውክ ላይለ አይሁድ ወምኔኪ ወፃ ድንጋጼ ወሃውክ ላይለ ሄሮድስ ወሰራዊቲሁ ወላይለ ዲያብሎስ ወአጋንንቲሁ ርኩሳን። በደብረ ሲና ወደ አይሁድ ድንጋጤ ወጣ። እግዚአብሔር ታቦት ሲጠት አንቺ ታቦት ነሽ፣ ካንቺ ደግሞ በዲያብሎስ ላይና በሄሮድስ ላይ አንቺ አምላክን ስትወልጅ ድንጋጤ ወጣ። ከደብረ ሲና እሳት እምደብረ ሲና ወፃ ጊሜ ወጢስ ጽልመት ወነፋስ። ከደብረ ሲና እሳትና ጉም ወጣ። ወምኔኪ ወፃ አምላክ ወሰብ፣ ካንቺ ደግሞ አምላክ ሰው ሆኖ ተወለደ ብሎ ቅዱስ ኤፍሬም ያመሰግናታል እመቤታችንን። አንቺ ታቦታችን ነሽ። ደብረ ሲና ላይ እሳትና ጢስ ወጣ፣ ካንቺ ደግሞ አምላክ ሰው ሆኖ ተወለደ። በደብረ ሲና አይሁድ ደነገጡ። በደብረ ሲና ተራራ ነው የሰጣቸው። ባንቺ ደግሞ ዲያብሎስ ደነገጠ፣ ሄሮድስ ደነገጠ፣ ሰራዊቱ ደነገጡ ብሎ ይነገራል። በዚች በታቦተ ጽዮን ወንዝ ዮርዳኖስ እንደተሸከሙ በድንግል ማርያም አምላክን መውለድ ጥምቀት አግኝተናል። ታቦተ ጽዮንን ይዘው መና እንደወረደላቸው በእውነተኛይቱ ታቦት በእመቤታችን በድንግል ማርያም የሕይወት እንጀራ ኢየሱስ ክርስቶስን አግኝተናል። በዚች በታቦተ ጽዮን ምክንያት መንገድ ሲሄድ ውሃ እንደፈለቀላቸው በድንግል ማርያም ማህፀን ለኛ የሕይወት ውሃ ክርስቶስ በነጻ ተሰጥቶን እድፋችን እንድንታጠብ ጥማችን እንድንቆርጥ ድርቅናችን አርቆ በሃይማኖት እንድንለመልም አድርጎናል። ይቺ ታቦተ ጽዮን ተሰዳ ዳጎንን እንደቀጠቀጠችው ቃሉ የእግዚአብሔር ቃል ስለተጻፈባት ዳጎንን እንደቀጠቀጠችው ሁሉ ድንግል ማርያም ደግሞ እውነተኛውን ቃል ልጇን አዝላ ዲያብሎስን ቀጥቅጣዋለች። በስደቷ 3 ዓመት ከ6 ወር ስትሰደድ በግብጽ የነበረውን ዲያብሎስ በዚህ በኢትዮጵያም የነበረውን አጋንንት እዚህ እኮ ጣና ቂርቆስ እኮ ስትመጡ እመቤታችን ተሰዳ ጣና ቂርቆስ ስትደርስ ምን እንደሆነ ታውቃላችሁ? በጣም ብዙ ሺህ አጋንንት በቅዱስ ኡራኤል ሰይፍ እዚህ ከባህሩ ላይ ታጭደው አልቀዋል ይላል። ጣና ቂርቆስን በላይ ሆናችሁ በሰማይ ሆናችሁ ፎቶ ብታነሱት ወደ ምዕራብ የዞረ ሰይፍ ነው የሚመስል ገዳሙ ራሱ እዩት። ለሌላ ቀን ሰይፍ ነው የሚመስል ወደ ምዕራብ የዞረ ሰይፍ። መያዣው እዚህ አካባቢ ነው የሰይፍ ወዚህ ወደ ያሬድ አካባቢ፣ እዚህ ወደ ደንበዛ አካባቢ ደግሞ የሰይፉን ደረት ነው የሚመስል። ለምንድን ነው? አጋንንትን የሚያጭድ ገዳም ነው ይሄ። እውነቴን ነው የምነግራችሁ። ምዕራብ ጨለማ አይደል? ጨለማ ደግሞ የማን ምሳሌ ነው? ያጋንንት ነው። እዚህ እመቤታችን ዳጎንን ታቦተ ጽዮን ስትሄድበት እንደተቀጠቀጠ ሁሉም ማንን ይዛለች? በላይዋ ቃል በሉ። ድንግል ማርያም እሳ ስትመጣ ማንን ይዛ ነው የምትመጣ? ቃል ማን ነው? ልጇ ቃል። ታቦተ ጽዮን የእግዚአብሔርን ቃል ይዛ ስትሄድ ዳጎን እንክት ይላል። ድንግል ማርያምን ስንጠራት አካላዊ ቃልን ልጇን በሷ ላይ አድሮ ስለሚመጣ ዲያብሎስ ይቀጠቀጣል። እኛም በድንግል ማርያም ደስ ይለናል። እንዴው ተመልከቱ። ሕፃን ልጅ እናቱ ውሃ ዳበስ ስትመጣ ደስ እንደሚለው አላባጥኝ ግን እኔ ራሱ እትፌሳ በስዕልኪ በርእይ ወበተሳልሞ ይሄ ሕፃን ልጅ ሕፃኑ እናቱን ሲያይ ደስ እንደሚለው እኔም ያንቺን ስዕል እያየው ስሳለመው ደስ ይለኛል ይላል። አሁን እዚህ ያለችውን ስዕል ስታዩት ደስ አይላችሁም? ደስ ይለናል። ስለዚህ እናታችን ድንግል ማርያምን የያዘ ሰው በንጉሳችን በክርስቶስ ደስ ይለዋል። የጽዮን ልጆች በእግዚአብሔር ደስ እንደሚላቸው የታቦተ ጽዮን ልጆች፣ የድንግል ማርያም ልጆች ክርስቲያኖች ደግሞ በክርስቶስ ደስ ይለናል። ጽዮንን የያዙ በብሉይ ኪዳን እግዚአብሔር በአንድነቱ በሦስትነቱ ደስ ይላሉ። ድንግል ማርያምን የያዙ ሰዎች ደግሞ ወደ ክርስቶስ ደስታ ይደርሳሉ። እመቤታችን መርታ ከክርስቶስ ደስታ የምታደርስ ስለሆነች እረኞች የልደት ዕለት ደስ ሲላቸው ያደሩ በእውነተኛይቱ ጽዮን በድንግል ማርያም ናት እና እመቤታችን ሐዘንን ታርቃለች።
ለቸገረው ሁሉ ሐዘን የምታርቅ እናት ናት። በተወት የአዳምን የአባቷን የሔዋንን የእናቷን ሐዘን የሻረች በቃና ዘገሊላ የሚያቀርቡት አጥተው ያዘኑ ሰዎችን ሐዘን የሻረች እመቤታችን ድንግል ማርያም ናትና ደቂቀ ጽዮን ይታሰዩ በንጉሶሙ የድንግል ማርያም ልጆች በንጉሳቸው በክርስቶስ ደስ ይላቸዋል የሚል ነው የተማርነው። እስራኤል በታቦተ ጽዮን ደስ እንዳላቸው እኛ ደግሞ በእውነተኛይቱ ታቦት በድንግል ማርያም ምክንያት ወደ ክርስቶስ ደስታ ለመድረስ ያብቃን። ጽዮን የምታደርሳቸው ወደ ማን ደስታ ነው? ወደ እግዚአብሔር ደስታ የምታደርሳቸው። ድንግል ማርያም የምታደርሰን ወደ ማን ደስታ ነው? ወደ እግዚአብሔር ደስታ ነው። ክርስቶስ ለመደሰት የበቃ ነው በድንግል ማርያም ምክንያት ነው። እስራኤል ደስ ያላቸው፣ ዳዊት ደስ ያለው እኮ ታቦተ ጽዮን ስለመጣችለት ነው። ታቦተ ጽዮን ስትመጣ የታቦተ ሕይወትን ጽዮንን አሸናፊነት እያየ የማንን ኃያልነት ነው የሚያየው? የእግዚአብሔርን ኃያልነት። ድንግል ማርያምን ስናነሳም የእግዚአብሔርን ኃይል እናያለን። እና ኢትዮጵያውያን እውነት ልንገራቸው፣ አንድ የግብፅ አባት መጽሐፍ ሲጽፉ ስለ እመቤታችን የጻፉትን መጽሐፍ እያነበብኩ ነውና ምን ይላል? የኢትዮጵያ ቤተክርስቲያን የግብፅ ቤተክርስቲያን ልጅ ናት። እንግዲህ 1600 ዓመት ያክል አብረውን የኖሩ እነሱ ናቸው ካህን ሲሾሙልን ጳጳስ ሲልኩልን የነበሩት። ግን እኛ ጳጳስ እየሾምን እየላክንላቸው የእመቤታችንን ፍቅር ግን የኢትዮጵያውያንን ያህል የያዘ የለም ብለው ጽፈዋል። የግብፃዊ ካህን ናቸው ጸሐፊ። ኢትዮጵያውያንን ያክል እመቤታችንን የያዘ የለም። ግን ምን እንጨምርበት? እምነት። እስኪ በሉ አቤት። እንዲሁም እመቤታችን ደስ ትለናለች፣ ግን ብዙ እምነት የለንም። ችግሩ እሱ ነው። ብዙ እምነት የለንም። እምነት ካለን ግን ድንግል ማርያምን ቅዱስ ዳዊት እንዲህ ብሎ ነበር። ምንድነው ያለ? እግትዋ ለጽዮን ወህቀፍዋ ወተናገሩ በውስተ ማይፈዲሃ ዳዩ ልበክሙ ውስተ ኃይላ። እናንተ እስራኤል ጽዮንን ክበቧት፣ ይኸው በዚህ ወተናገሩ በውስተ ማይፈዲሃ በግንቧ ቁማችሁ ተነጋገሩ አለ። ጽዮን የሚላት አንደኛ መቅደሲቱን ነው። በታቦተ ጽዮን ዙሪያ ቁሙና መዝሙር 47 ላይ ነው። እግትዋ ለጽዮን ጽዮንን ክበቧት፣ በዚህ በምሰሶው ሁናችሁ ተናገሩ አለና ዳዩ ልበክሙ ውስተ ኃይላ፣ ልባችሁን ደግሞ ኃይል በምታደርገው በጽናቷ ላይ አኑሩት አለ። ሀብት በረከት ይገኛል ለጽዮን ላይ ብላችሁ ልባችሁን በጽዮን ላይ ጣሉባት። ማን ነው እንደዚህ ያለ? መጽሐፍ ቅዱስ። ጣሉባት። ከዚያ በኋላሳ ወትትካፈልዎ ለክበዲሃ፣ ሀብቷን ንብረቷን በረከቷን ትካፈላላችሁ። በጽዮን በግንቧ አውግቶ የሚቀር የለም። ጽዮን ላይ ከንፈሩን አንቀሳቅሶ፣ ጽዮን ላይ አልቅሶ፣ ጽዮን ላይ አንሾካሽኮ ለእግዚአብሔር ተናግሮ መልስ ሳያገኝ የሚቀር የለም። በረከቷን ትካፈላላችሁና ልባችሁን በጽዮን ላይ ጣሉት። ያለማን ነው? ዳዊት ነው። በጽዮን ላይ ጣሉት። አልሰማችኋትም እንዴ? የሳሙኤል እናት ሐና ምሰሶ ጠጋ ብላ ንግርግር ነው ያለች። አንደኛ ሳሙኤል ምዕራፍ 2 ላይ ንግርግር አለች። አንቺ ሴት ሰክረሻል እንዴ አላት ካህኑ። ኧረ እኔ ያልሰከርኩም ዘመን የጣለኝ ሴት ነኝ አለችው። እንደዚሁ የቸግሮኝ ልጅ አጥቼ ነው እንጂ ያልሰከርኩም አለችው። በእግዚአብሔር ይስማሽ አለች። በጽዮን ዝም ብላ ቄሱ እንደ ጅል ቢቆጥራት የጽዮን ግንቧን ተጠግታ አለቀሰች። እግዚአብሔር ሳሙኤልን የመሰለ ልጅ ሰጣት። ጽዮን ላይ ተናግሮ መልስ ሳያገኝ የሚቀር ጥያቄ የለም። እንደዚህ ሁሉ በታቦተ ጽዮን ልባችሁን ጣሉ እንደፍታል። በድንግል ማርያም ላይም እናትነቷን፣ ድንግልናዋን፣ ንጽህናዋን ካመንበት ማመን ምን ማለት ነው? ሲቸግረን ሰላም ለኪ ማለት እንዘ ንሰግድ ንብለኪ ማርያም እመነን አስተበቋቂ ማርያናዊ ተማይጸነብኪ እናታችን ማርያም ብሎ የእመቤታችን የማርያምን ጸሎት መጸለይ ሞክሩ። ታዛኝን አሁን ዝም ብሎ ሰው እስኪ አሁን ጎረቤት ተሰብስባችሁ እየተጫወታችሁ አንድ ልጅ ደርሶ አይኑ ፍጥጥ ቢል ምንድን ነው የምታደርጉት? አምቡላንስ ደውል። ጥሩ ነው። አምቡላንስን ያደውሉ አላልኩም። ደውሉ ደግሞ ያላቅማችሁ ደግሞ እግዚአብሔር እንዳትፈታተሩ ደውሉን። የሚያገባኝ ነገር የለም። ግን እኔ የምነግራችሁ እምነታችን ግን ወዴት ነው ያለ? እንዴ ቀዝቃዛ ውሃ የግድ ቄስ መኖር ብቻ አለበት እንዴ? ቄስ አለለሳ እናንተስ እምነት የላችሁም? አልተሰጣችሁም? ለእናንተ እምነት ተሰጥቷችኋል። በቀዝቃዛ ውሃ ቀዝቃዛ ዘይቱን ውሃ ቀርታችሁ ያችን የእመቤታችን የማርያም ጸሎት ጸልያችሁ አባታችን ወይ እመቤታችን
የሰውን ችግር ከሚረዳ ልጅሽ ንገሪልኝ፣ እኔ ኃጢአተኛ ነኝ፣ አንቺን ይሰማሻል፣ ጥያቄን መልሽልኝ ብላችሁ አባታችን ሆይ ብላችሁ ርጭት ብታደርጉት እኮ ይድናል ነው የምላችሁ። እምነት አዲያኛ ሀብታለን አንጠቀምበትም። ጽዮንን እኮ እስራኤል ተጠቀሙባት። እኛ በእመቤታችን ግን ገና አልተጠቀምንም። ኢትዮጵያውያን እመቤታችን እንወዳለን እንጂ አልተጠቀምንባትም ገና። እውነቴን ነው። ብዙ በረከት ያላት እናት ነው ያለችን። ለዚያውም እንኩ እናት ብሎ ሰጥቶናል። እናት ያለው ልጅ ደግሞ ይቸግረዋል እንዴ? ደግሞ ሀብታም እናት ድሃ እኮ አይደለችም። ባለ ጸጋ፣ ጸጋን የተመላሽ ሆይ በሉላችሁ። ምን የተመላሽ ነው ያለ? እመቤታችን ሀብታም እኮ ናት። ባለ ጸጋ እንደ ድንግል ማርያም ያለ በምድርም በሰማይም የለም። የድንግል ማርያምን ያህል ጸጋ ያለው ማለት ነው። የፈለጋችሁትን ትሰጣችኋለች። ደስታ ብትፈልጉ እሷን አዲያ ግን አይቀናንም። ሰው ወደ ድንግል ማርያም አይቀናውም። ስልክ ደውሎ አንድ ሰው ጋር ቢያወጋ ነው የሚቀናው። ወደ ድንግል ማርያም ግን አንዲት ሰላም ለኪ ብንጸልይ፣ እኔ እውነቴን ነው ሞክሩት። እንደው መቼም እኔ ቅድስና ንጽህና የለኝም እንጂ እኔ ሞክሬዋለሁ። እውነቴን ነው። ምንም ነገር ሲቸግረኝ አንዲት ሰላም ለኪ ካልኩ ብዙ ችግር፣ ሌላው ቀርቶ ዕቃ ሲጠፋኝ ሁሉ የእመቤታችን ጸሎት ከጸለይኩ አገኘዋለሁ። እመቤቴ ከልቤ ነው መግራቸው። ተጠፋኝ ሰይጣን እኮ ዕቃማ አጥፍቶ እኮ ያጉላላል። አታውቁም? በተለይ በረፈደብኝ ሰዓት ቁልፍ ያጠፋብኛል። ምን ይለና ፈልጌ እምቢ ሲለኝ ሰላም ለኪ ስል አገኘዋለሁ። እንደው ገና ሰላም ለኪ ብዬ እርመድ ስል ቁልፍ ወዳለበት ነው የሚወስደኝ። ይገኛል። እውነቴን ነው የምነግራችሁ። እንዴ እመቤታችን እንኳን ዕቃ ሰው ተፈልጎ የተገኘ በድንግል ማርያም ምክንያት ነው። አይደለም እንዴ? የሰው ልጅ ምን ሊያደርግ መጥቷል ነው ያለ? የጠፋውን ሊፈልግ። በሉ እስቲ በሉ። ማቴዎስ ወንጌል ምዕራፍ 18 ላይ ጌታ የጠፋውን ልፈልግ መጥቻለሁ ብሏል። ከማን ተወልዶ ነው የጠፋውን የፈለገ? በድንግል ማርያም የጠፋ ሁሉ ይገኛል። የጠፋ ጸጋ ከሷ በተወለደው በኢየሱስ ክርስቶስ እሷን አማላጅ አድርገን እሱን ከለመን ነው የጠፋን ነገር ሁሉ ይገኛል። እግዚአብሔር ኢትዮጵያ ሰላም ጠፍቷታል፣ ፍቅር ጠፍቷታል፣ እምትጨብጠው አጥቷታል። በድንግል ማርያም እግዚአብሔር የኢትዮጵያን ክብር ፍቅር ይመልስልን፣ ሰላም ይስጠን፣ የሚያስጨንቀንን ነገር ሁሉ ከትከሻችን ያውርድልን። የሚበጠብጠንን በላያችን ሆኖ የሚበጠብጥን ጋኔን ካለ እግዚአብሔር በጽዮን በድንግል ማርያም ጸሎት አውርዶ ከእግራችን ላይ ይፈጥፍጥልን። ሁላችሁን የሚያስጨናንቃችሁን፣ የሚረብሻችሁን፣ የሚያሰቃያችሁን አጋንንት ቢኖር መድኃኔዓለም በአብ በወልድ በመንፈስ ቅዱስ ስም በእመቤታችን በድንግል ማርያም ጸሎት ከእግራችሁ በታች ይጣልላችሁ። ዛሬ ዳጎን ተቀጥቅጧል። በቅዱስ ጳውሎስ ቃል እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ ወስብሐት ለእግዚአብሔር አሜን። የመከረን ያስተማረን የገሰጸን ሕያው እግዚአብሔር አምላካችን ክብርና ምስጋና ይድረሰው። ወደ ደቂቀ ጽዮን የታሰዩ በንጉሶሙ፣ እነሆ የጽዮን ልጆች በንጉሳቸው በእግዚአብሔር ደስ ይላቸዋል። በንጉሳቸው የጽዮን ልጆች እስራኤል ዘሥጋና እስራኤል ዘነፍስ ተብሏልና በሚል ርዕስ መምህራችን በሚገባ የወሪቷን ታቦተ ጽዮንንም አማናዊት ጽዮን እመቤታችንን በሚገባ ነው ያስተማሩንና እግዚአብሔር አምላካችን ቃለ ሕይወት ያሰማልን ብላችሁ እግዚአብሔርን አመስግኑት። ወደም ቃለ ሕይወት ያሰማልን። ድገሙት ደግሞ እኛንም የሕይወት ቃል ያሰማል። አሜን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ለዘላለሙ አሜን። አነኖ አርሥቲክሙ ሀበ እግዚአብሔር አምላክነ በደገብሮ ቆሞስ ከመ ይባርክሙ። አሜን። እግዚአብሔር ይባርከነ ወይስአለነ
ኦ እግዚኦ አድህን ሕዝበከ ወባርክ ርስተከ ኦ እግዚኦ አድህን ሕዝበከ ወባርክ ርስተከ ኦ እግዚኦ አድህን ሕዝበከ ወባርክ ርስተከ ራእዩ ማለሎሙ እስከ ለዓለሙ በቀባ ለቤተ ክርስቲያን ከቅድስት እንታ አጥረካው በዘካ በደሙ ለዋይድ ወልድ ከእግዚኦ አምላክ ነው መድኃኒ ኢየሱስ ክርስቶስ ጽዋይ ካትኩን ማይደረ ነገሥት ወለ ሕዝብ ቅዱስን ለመጻይክሙ ለጸለይክሙ ውስተ እምነ ቅድስት ቤተ ክርስቲያን ወበላይክሙ ሥጋው ቅዱስ ሰው ወደሞ ክቡር ለእግዚኦ አምላክ ነው መድኃኒነ ኢየሱስ ክርስቶስ ይስረይ ለክሙ ኃጢአተክሙ ዘገበርክሙ መይባይምሮ መብያ አይምሮ በዛለፈ ይማርክሙ ወዘመጽ ይቀብኩም በእንተ ሥጋው ሥጋ መለኮት ወእንተ ደሙ ደመ ሕግ ስርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጽባኦት ወልደ ማርያም ንጽሕት በድንጋሌ ሥጋ በድንጋሌ ነፍስ ትምት እግዚኦ አምላክ ነው መድኃኒነ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ አባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም የመንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ የኔንም የወገኖችንም ኃጢአት ይቅር በል። እግዚአብሔር ፍታ የማይሰራ ኃጢአት እግዚአብሔር ያሉ ምስለ ኩልክሙ አሜን። እግዚአብሔር ባርከን ለአግብርቱ በሰላም ስሬተ ኩነነ ዘተመንጦነ ሥጋ ወደመ ካባነ በመንፈስ ንኪድ ኩሉ ኃይል ወለ ጸላይ በረከተ ዴከ ቅድስን ተምሊ ተምረት ኪያንስ የፎ ኩልንም ኩሉም ጋር እኮ ያግሰን ውስተ ኩሉም ጋር ሰናይ ደምረን ቡሩክ ዘአበነ ሥጋው ቅዱስ ወደሙ ክቡረ ጸጋነ ሳይ ነው ወተረከን ባይለ መስቀሉ ለኢየሱስ ክርስቶስ ያከ እግዚኦን አኮት ነሲያነ ጸጋ ዘመንፈስ ቅዱስ በሰላም ንስሐ ወንጌል ተምራችኋል፣ ንስሐ ገብታችኋል፣ ቅዱስ ሥጋውን ክቡር ደሙን ተቀብላችኋል። ለጊዜው ወደ ቤታችሁ፣ ለፍጻሜው ወደ መንግሥተ ሰማያት በሰላም ግቡ።